በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከጀምሯል። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከእኔም ከእናንተ ጋርም ይሁን። እንግዲህ ጥበብን እውቀት የሚገልጸው እግዚአብሔር ለሁላችን ማስተዋሉን ያድለን እና ደግሞ በምናገረው ደግሞ የጠራውን መልእክት እግዚአብሔር አምላክ ወደ እናንተ እንዲያደርስ የእሱ መልካም ፈቃድ ይሁን። ልቀጥል። አብዛኛው ነገር ስለተባለ እኔ ሞር ወደ ነገረ ድህነት ወይም ደግሞ ስለ ሰው ልጆች መዳን እንዴት ነው የሚድኑት ወደሚለው ሞር ፎከስ አድርጌ ለማውራት እሞክራለሁ። በመጀመሪያ ያው የቤተ ክርስቲያናችን አስተምሮ የሰው ልጅ እግዚአብሔርን ወይም ደግሞ አምላክን እንዴት ነው ማወቅ የሚችለው የሚለው ጀነራሊ በሶስት መንገዶች ትመለከተዋለች። መጀመሪያ አንድ ሰው እግዚአብሔርን ወይም ደግሞ አምላክን ሊያውቅ የሚችለው ከምንድነው? ከሶስት ነገሮች ነው። አንዱ ጀነራል ሪቪሌሽን የሚባል አለ። ከዛ ደግሞ ስፔሲፊክ ሪቪሌሽን እና ከዛ ስክሪፕቸርስ ናቸው። እግዚአብሔርን መኖሩ ልናውቅ የምንችላቸው ማለት ነው። አስቀድሞ ከጀነራል ሪቪሌሽን ወይም ደግሞ የአምላክን መኖር ከጀነራል ሪቪሌሽን ማወቅ እንችላለን፣ ወይም ደግሞ ከፍጥረቱ ማለት ነው። ሐዋርያ ቅዱስ ጳውሎስ ሮሜ መልእክቱ ምዕራፍ 1 ከቁጥር 24 ጀምሮ ሲናገር እግዚአብሔር ከጥንት ጀምሮ በፍጥረቱ ለፍጥረቱ ተገልጦ ይኖር ነበር ይላል። ስለዚህ እግዚአብሔር አምላክ አሎቱ ለፍጥረቱ በፍጥረቱ ገልጦ ከዘላለም አሳይቷል መኖሩን ማለት ነው። ስለዚህ ፍጥረት መኖሩ ራሱ የእግዚአብሔር መኖርን ይገልጽልናል፣ ያሳየናል ማለት ነው። ለእግዚአብሔር አሎቱ ፍጥረት ራሱ ጀነራሊ አስገኚ እንዳለው እንረዳለን። ይህ አስገኝ ግን እንዴት ነው ልናውቀው የምንችለው? ኦኬ ያ አስገኝ እንዳለ ፍጥረት ራሱ ከነገረን ያ አስገኝ ግን ማን እንደሆነ በምንድን ነው ልናውቀው የምንችለው? ስፔሲፊክ ሪቪሌሽን እና ስክሪፕቸር ነው ማለት ነው። እግዚአብሔር አምላክ ራሱ በገለጠበት መንገድ እና ኦኬ መጻሕፍቶቹ ወይም ደግሞ ለነቢያቱ ባስተላለፉልን መንገድ እግዚአብሔርን እናውቀዋለን ማለት ነው። አስቀድሞ የነበረው የነቢያት ሁሉ አምላክ ራሱን በምን አይነት መንገድ ገለጠ ብለን ስንመለከት መጽሐፍ ቅዱስ ሲነግረን በመለኮት አንድ በአካል ደግሞ ሶስት ነው አለ። የት አለን? ቅድም ልደትሻ በሰፊው ስለሄደበት ዘፍጥረት ምዕራፍ 1 ከቁጥር 26 ጀምሮ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን ንፍጠር ብሎ ከዘፍጥረት 1 ጀምሮ እግዚአብሔር በአካል ሶስት በመለኮት አንድ እንደሆነ ገለጸልን። ስለዚህ የአምላክን ነገር የተገለጸልህን አሜን ብለህ ትቀበላለህ እንጂ የአምላክን ሀልወት በመመራመር የምትደርስበት አይደለም። እንኳን የአምላክን መኖር ይቅርና የአንድ ግለሰብ ባህሪ እንኳን ተመራምሬ ልደርስበት አልችልም። ሰውን ራሱ አጥንተ ልደርስበት የሚችል አይደለም። ሰውን ተመራምረ የምትደርስበት ካልሆነ ታዲያ ሰውን የፈጠረው ጌታ ተመራምሬ እንዴት ልደርስበት ይችላለሁ? አይቻልም። ታዲያ እንዴት ነው? ጌታችን ሲናገር ማቴዎስ ወንጌል ምዕራፍ 5 ላይ ልበ ንጹሖች ብፁዓን ናቸው አለ፣ እግዚአብሔርን ያዩታልና። ልብህን ንጹህ በማድረግ ኦኬ እና የቀናውን መንገድ በመከተል እግዚአብሔርን ወደ ማወቅ ደረጃ መድረስ ይቻላል። ስለዚህ እነ ቅዱስ ኤፍሬም ሶርያዊ የቤተ ክርስቲያናችን የእግዚአብሔርን መገለጥ አፖፋቲክ ቴዎሎጂ ይሉታል፣ ወይም ደግሞ ራስህን በትህትና በመግዛት አላውቅም በማለት ወደ እግዚአብሔር ማወቅ ደረጃ መድረስ ማለት ነው። ስለዚህ ክርስትና እንዲህ ያለ መገለጥ ነው ማለት ነው። ይህን ራሱን የገለጠው አምላክ በመለኮት አንድ በአካል ሶስት የሆነው አምላክ በዘመኑ ፍጻሜ በስጋ ተገልጦ ደግሞ የሰው ልጆችን ለማዳን ሰው እንደሆነ እናምናለን። ይህን ሰው የሆነበት ሚስጢር ደግሞ ለምንድን ነው የሚለው በጣም መሰረታዊ ጉዳይ ነገረ ድህነት ያስብለዋል። አያችሁ፣ ጌታችን የፍቅር አምላክ ነው። ፍጥረታቱን እንዲሁም የሚተዋቸው ጌታ አይደለም። አስቀድሞ የሰው ልጆችን ፈጠረ እና ደግሞ የዘላለም ክብሩን እንዲወርሱ ከነፃ ፈቃድ ጋር ፈጥሮ ሰጣቸው። ግን ይህን ነፃ ፈቃዳቸው ተጠቅመው የሰው ልጆች የእግዚአብሔርን ዙፋን የእግዚአብሔርን ክብር ተመኙ። ስለዚህ ይህንን ምኞታቸው ወዴት ጣላቸው? የእግዚአብሔርን ክብር ማግኘት ይቅርና ከሰውነት ተራ ወጥቶ የዲያብሎስ ባሪያ ሆኑ። እግዚአብሔር አምላክ የፈረደው ፍርድ ስለሆነ ይህን ፍርድ ሊያስወግድ የሚችል ከቶ አንድም ፍጡር አልተገኘም፣ አልነበርም። ስለዚህ አምላክ ፍቅሩን፣ ቸርነቱ፣ እውነተኛ ዳኝነቱን ሊገልጽ አምላክ ሰው ሆነ። ይሄ በጣም የሚደንቅ ነገር ነው። አምላክ ለፍጥረቱ ያለውን ፍቅር ሊያሳይ የፍጥረቱን ስጋ ያዘ። ይሄ ለዛ ነው አምላካችን የፍቅር አምላክ ነው ብለን ስንናገር በወሬ ወይም ደግሞ እንዲሁ ያላደረገውን ያለ ስሙ ያለ ባህሪው እየሰጠ ነው አይደለም። አምላካችን የምርም ፍቅሩን በተግባር አሳይቶናል ማለት ነው። የወደቀውን ፍጥረቱን የእሱን ስጋን ያዘና ሊያነሳው ወደደ ማለት ነው። እና
ዳኝነቱ፣ ምክንያቱ ፍርድ ፈርዶበት ነበረ፣ ፍርዱም አላስቀረበትም። የፍቅር አምላክ ነው፣ ፍቅሩም አላጎደለም ማለት ነው። ስለዚህ እውነተኛ ዳኝነቱ ከፍቅሩ አስማምቶ ሊያድነው የሰው ልጅ ሰው ሆነ። ሰው ከሆነ በኋላ የሰው ልጅ እንዴት ታዲያ ይዳን? ኦኬ ፍቅሩን በዚህ አይነት መንገድ ለሰው ልጆች ካሳየ ይህ ጌታ ለሰው ልጆች ያደረገውን ፍቅሩ ግን በምን ገንዘብ ያደርጉታል? ሰዎች እንዴት ሊያገኙት ይችላሉ? የሚለውን ሐዋርያ ቅዱስ ጳውሎስ የተናገረውን ተናግሬ ሰዓት ካለኝ እቀጥላለሁ፣ ከሌለኝ ግን ጨርሳለሁ። አንደኛ ቆሮንቶስ መልእክቱ ምዕራፍ 10 ሐዋርያ ቅዱስ ጳውሎስ የነገረ ድህነት የክርስትና የነገረ ድህነትን ትምህርት በብሉይ ኪዳን በምሳሌ እግዚአብሔር አምላክ ለሰው ልጆች ገልጾታል ብሎ ሐዋርያ ቅዱስ ጳውሎስ ይገልጻል። ምን በማለት እንዲህ ይላል? ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። አባቶቻችሁን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያን መንፈሳዊ መብል ጠጡ፣ ሁሉ ያን መንፈሳዊ መጠጥ ጠጡ። ይከተላቸው የነበረው ከመንፈሳዊ አለት ጠጥተዋልና ያም አለት ክርስቶስ ነበረ። እግዚአብሔር ግን ከእነርሱ በሚበዙት ደስ አላለውምና በምድረ በዳ ወድቀዋል ይላል። አሁን የነገረ ድህነት ትምህርት አስቀድሞ ያለ ስራ በጸጋ የሚገኝ መዳን ተብሎ ይነገራል። ወይም ደግሞ ድነናል ብለን እንጀምራለን። ከዛ በኋላ መዳናችንን እንፈጽማለን። በመጨረሻ ደግሞ እንድናለን ብለን ድህነት በሶስት ከፍለን እንመለከተዋለን። የመጀመሪያው ድነናል የምንለው የሰው ልጆች መስራት ያልቻሉትን ክርስቶስ የሰራውን ስራ አምኖ ምስጢራትን በመቀበል የምናገኘው መዳን ነው። ኦኬ በደንብ አስተውሉ። የመጀመሪያው መዳን የሰው ልጆች ሰርተው አያገኙትም። ምክንያቱ አስቀድመው ከጸጋ እግዚአብሔር ተለይተው ወድቀው ልጅነትን አጥተው ስለነበረ ያንን ክርስቶስ መጣና ደም ከፈለ፣ ዋጋ ከፈለ፣ ወደ እግዚአብሔር ልጅነት ሊመልሳቸው ክርስቶስ ዋጋ ከፈለ። ያንን ዋጋ የከፈለውን በምን እናገኘዋለን? አምኖ ጥምቀትን አምኖ ምስጢራትን በመቀበል አምኖ ተጠምቆ ማለት። ስለዚህ ልጅነትን ያገኛል። ይሄ ድነናል ብለን ያለ ስራ ኤፌሶን ምዕራፍ 2 ቁጥር 8 ሐዋርያ ቅዱስ ጳውሎስ ሲናገር ጸጋ በእምነት አድኗቸዋል ከእናንተ አይደለም ከስራ አይደለም ይላል። ይህንን መዳን በሰው ልጆች ስራ በፍጥረታት ስራ ሊመጣ የሚችል አይደለም። ስለዚህ ልጅነቱን በእንደዚህ አይነት ምስጢራት እናገኘዋል። ይህንን ልጅነት ያገኘ ሰው ግን ዝቅ ብሎ ኤፌሶን ምዕራፍ 2 ከቁጥር 10 ላይ ምን ብሎ ይናገራል? ፍጥረቱ ነንና እንመላለስበት ዘንድ ክርስቶስ ኢየሱስ መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን ይላል። አዲስ ፍጥረት የሆነው ግን ምን ለማድረግ ነው ይላል ሐዋርያ ቅዱስ ጳውሎስ? መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን ይላል። ኦኬ ልጅነት ማግኘት ማለት አዲስ ፍጥረት መሆን ማለት ነው። ስለዚህ አዲስ ፍጥረት የሆንከው ደግሞ መልካም ስራ እየሰራ ክርስቶስን ወደ መምሰል ህይወት ማደግ ነው። ይሄ ደግሞ ድህነታችንን እንፈጽማለን ወይም ደግሞ እንድናለን ብለን እንናገራለን። ሐዋርያ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ከቁጥር 12 እያንዳንዳችሁ በመፍራትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ይላል። በመፍራትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ይላል። ስለዚህ መዳን አግኝተህ የምጥለው ወይም ደግሞ አንድ አግኝተህ የማታጣው አይደለም። በየዕለቱ ክርስቶስን ወደ መምሰል ህይወት የምታድግበት ነው መዳን ማለት። ይህንን ጠብቀ እስከ መጨረሻው ከጠበቅ ደግሞ ጌታችን ራሱ ምን አለ? ማቴዎስ ወንጌል ምዕራፍ 24 ላይ እስከ መጨረሻ የሚጸና እርሱ ይድናል አለ ጌታ። ስለዚህ ክርስቶስ ያስተማረውን ህይወት ክርስቶስን የሚመስል ህይወት እየመሰልክ ስትሄድ ደግሞ መጨረሻ የሚጠብቅህ አለ። የትንሣኤያችን በኩር የሆነው ክርስቶስ በክብር እንደተነሳ ሁሉ የክብር ትንሣኤ ትነሳለህ ማለት። ሞት የሌለበት የማይፈርሰው የማይበሰብሰውን የዘላለም ህይወትን ታገኛለህ። እግዚአብሔር ይስጥልኝ። ከልብ አመሰግናለሁ። እሺ ወደ ኦስማን እንመጣለን። አሁን እንዴት እንደሚዳን ሶስቱም ነግረውናል፣ እንደየእምነቶቻቸው እንደየዶክትሪኖቻቸው። ለኦስማን ማነሳው አንተ ምናልባት የክሮስቶክ ስለሚኖር አንድ ሁለት ሱር ድምፅ ይሰማል። አንዴ ድምፅ ይሰማል። ልቀጥል። እኔ የምናገረው ይሰማል? ይሰማል። እኔ ጋር በርከት ትንሽ ኔትወርክ እያስቸገረ ነው። ጊፍቱ ነው። ጊፍት ሲላክ ኔትወርክ ይዛል። ምንድን ነው መሰለ አሁን እዚህ ጋር ልብ ማለት ያለብህ ኦርቶዶክስ 2 ጊዜ ነው ስለ እምነቱ የሰበከው። ኦኬ ፕሮቴስታንትና ሙስሊም ደግሞ አንድ ጊዜ ነው። ስለዚህ ከመጠያየቃችንም በፊት ኦርቶዶክስ 2 ይሰብኳል፣ ፕሮቴስታንት ሙስሊም 2 ጊዜ መሆን አለበት። አንድ ዙር
ለእኛ መሰጠት አለበት። ኦኬ ልደትና ዮሐድ ሁለቱም ኦርቶዶክስ ናቸው አይደል እንዴ? ስለዚህ ሁለት ጊዜ ነው ስለ ኦርቶዶክስ የተናገረው። ስለ እስልምናም ስለ ፕሮቴስታንትም እንደዛ መሆን አለበት፣ ፌር እንዲሆን ማለት ነው። ቆይ ቁጥሩን ተውት፣ ቁጥሩን ተውት። 5 ሰውም ገብቶ 1 ሰውም ካለ ዋናው አንተ በእምነት ላይ መተማመንህ ማሳደር ነው። ዋናው አንተ እነሱ ሲናገሩ አድምጫቸው አንተ ስትናገር ኢንተራፕት አለማድረጌ ነው። በተረፈ የሚሰራው ቃሉ ነው፣ አንተ ውስጥ ያለው ነው ቃሉ የሚሰራው ብዬ ነው የማምነው። በተቻለ መጠን ግን ስብጥሩ ሚዛናዊ እንዲሆን አድርጋለሁ። አሁን ያኛው ስለተስተካከለ ድጋሚ ወደኋላ እንመለስም። ኦልሬዲ ገብቶ ነበር ልደት፣ ከገባ አይቀር ተናግሮ ሄዷል። ይሄ የመጀመሪያም የመጨረሻም አይደለም። እንቀጥላለን ገና ብዙ ነገሮችን ስለምንነካካ በዚሁ ኮምፕሌን እያቀረብን ወደኋላ እንዳንጎተት እሱ መስተካከያ ቢሰጥበት። ኦልሬዲ ተናግሯል፣ ሰዎች ያደመጡትን አድምጠዋል። በዛ ወድ ብንረዳው። ሌላ ምትለዋለህ? አይ ችግር የለም ማለት እንግዲህ አሁን ደቂቃ ሲሰጥ በሰፊው ደቂቃ ሲሰጥ ሰው ስለራሱ ሃይማኖት በሰፊው ለመግለጽ ይመቸዋል። ገባ እንትን እንዲሆነ ችግር የለም፣ እንዲሁም መቀጠል እንችላለን። ኖርማል ነው። ኦኬ ወደ እንትኑ እንመለስ። እናንተ ጋር ለምሳሌ ኦርቶዶክሶችን የፕሮቴስታንቶችን ሰምተናል። እናንተ ጋር ለመዳን ስራ ያስፈልጋል? ስራ የሚባል ነገር አለ ወይስ እንዲሁ አላህን ሰዎች አላህን ከተቀበሉ በኋላ ኦልሬዲ አውቶማቲካሊ የጀነት በር ይከፈትላቸዋል? እሱን ትነካልንና ምናልባት ደቂቃ ካለ እነሱም አንተን ይጠይቀዋል፣ አንተም እነሱን ይጠይቀዋል። እርስ በርሳቸው በምታደርጉት መጠያየቅ፣ በሰከነ መንገድ በሚደረግ መጠያየቅ እኛ እንድንማማር ማለት ነውና መጠየቅ የምትፈልገው ነገር ካለ ኤፍሬምን፣ እናንተ ጋር ስለ ድህነትን አስመልክቶ እንደዚህ ይላል ይሄ ነገር ቴዲን ይሄን አምኖ እናንተ ጋር ቢመጣ አይጋጭበትም ወይ እንዴት ታስታርቁታላችሁ ብለህ መጠየቅ ትችላለህ ለማለት ያለው። ቀጣዩ 9 ደቂቃ አንተ ነው ወንድሜ። ኦኬ እሺ፣ ባለኝ ደቂቃ ለመናገር እሞክራለሁ ኢንሻአላህ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላም ዐላ ረሱሊላህ ረቢ ሽረሕ ሊ ሰድሪ ወየስር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ ፈኢነ ኸይረል ሐዲስ ኪታቡላህ ወኸይረል ሀዲ ሀዲዩ ሙሐመድን ሰለላሁ ዐለይሂ ወሰለም። ኔትወርክ ችግር ካለ አሳውቁኝ፣ ቪዲዮን አጠፋዋለሁ። ያው ለመረጃም እንዲመቸኝ ነው ቪዲዮን አሁን ላይ ያበራሁት። ምንድን ነው እዚህ ጋር ወገኖቻችን ያነሱት ሀሳብ አለ፣ ስለ ክርስትና ያነሱት ሀሳብ አለ። እንደ አጠቃላይ ቁርአን ስለ ሁሉም ነገር ይናገራል። ባይደዌ ለምን? ቁርአን የፈጣሪያችን ቃል ስለሆነ፣ ሁሉም ነገር ደግሞ የፈጣሪያችን ፍጥረት ስለሆነ አላህ ስለ ሁሉም ፍጥረታቱ ይናገራል። ቁርአን ስለ ሁሉም ነገር ነው የሚናገረው። አሁን እዚህ ጋር ኤፍሬም ያነሳው ፖይንት አለ፣ ስለ ስላሴ ማለት ነው። አላህ ቁርአን ላይ ምንድን ነው የተናገረው? ለቀድ ከፈረ አለዚነ ቃሉ ኢነላሃ ሳሊሱ ሰላሳ። ፈጣሪ ትሪኒቲ የሚለውን ሀሳብ፣ ስላሴ የሚለውን ሀሳብ ማለት ነው፣ አንድም ሶስትም ነው የሚለውን ሀሳብ የፈጣሪ ባህሪ ነው ያሉ ሰዎች በእርግጥም ካዱ ነው ያለው። ይህንን የተናገረው ሰው አይደለም፣ ወይ ደግሞ ነብይ አይደለም፣ ወይ ደግሞ መላእክት አይደለም፣ ፈጣሪያችን አላሁ ስብሐነሁ ወተዓላ ነው። በእርግጥም ካዱ ከፈሩ ብሎ ዘግቶታል በ4 ኦኬ። መጽሐፋቸው የሚል አይደለም ያለው፣ መጽሐፋቸው እንዲህ የሚል ሰዎች አይደለም፣ ንግግራቸውን ያለው። ኦኬ። አሁን ዮሐድም ኤፍሬም ያስቀመጡት ሀሳብ አለ። ምንድነው? ስለ ክርስቶስ አምላክነት ዮሐድ ለመግለጽ ሞክረዋል። ኤፍሬምም እንደዚሁ ስለ ስላሴ ለመግለጽ ሞክረዋል። ባይዘው ኤፍሬም ከዚህ በፊትም አይቼዋለሁ፣ በዋይት ቦርድ ምናምን ነገር ለማስረዳት ይሞክራል። ምንድነው ማስቀመጥ የምፈልገው? ኤፍሬም ስለ ስላሴ ማስረጃ ቢያገኙ ኑሮ እንደዚህ እንደው ይሄን ያህል ዳገት መሄድም ይሄን ያህል መንገድም መሄድም አይጠበቅበትም። አንድ ማስረጃ ይበቃል። መጽሐፍ ቅዱስ ላይ አንድ ነብይ ወይ ደግሞ ራሱ እግዚአብሔር ወይ ደግሞ ኢየሱስ ክርስቶስ የስላሴን ሐሳብ በአካል 3 አንድ አምላክ የሚለውን ሐሳብ ቢያስተምሩ ኑሮ አንድ ማስረጃ ይበቃል። ይህን ሁሉ 9 ደቂቃ ያክል ፈጣሪ ስንት ነው የሚለውን ሐሳብ ለማስረዳት ማለት ነው። ኢማጅን እንግዲህ 9 ደቂቃ ያክል ሙሉ ፈጣሪ ስንት ነው የሚለውን ነገር ይህን ያህል እንትን ማለት አያስፈልግም። ማስረጃ ቢኖር ኑሮ ዮሐድም እንደዚሁ ስለ ክርስቶስ አምላክነት ሲናገር ክርስቶስ አምላክ ነኝ አምልኩ ቢል ኑሮ አንድ ጥቅስ ይበቃል። እናም ወደ ሌላ ሐሳብ ይሄድ ነበር፣ በሌላ ፖይንት ላይ ያወራ ነበር። አሁን ፈጣሪያችን አላህ ቁርአን ላይ ሲናገር በሱረቱል ኢኽላስ ምዕራፍ 112 ላይ ቁል ሁወላሁ አሐድ ብሎ ይናገራል። እሱ አላህ አንድ ነው፣ አለቀ። እዚህ ገብቶ ህይወት አንድ ነው፣ በቃ የሚዋጥልን ይሄ ነው። መለኮት አንድ ነው። ስላሴ ላይ ከመጣን አማልክት ወደሚለው ነው የምንሄደው። አብ አለ፣
ወልድ አለ፣ መንፈስ ቅዱስ አለ። ኦኬ አብ ራሱን የቻለ አምላክ ነው። ወልድ ራሱን የቻለ አምላክ ነው። መንፈስ ቅዱስ ራሱን የቻለ አምላክ ነው። ቅድም ኤፍሬም ምን አለ? አማልክት ማለት አይቻልም፣ አንድ አምላክ ነው። እንዴት ሊሆን ይችላል? አሁን ኤፍሬም እያለ ያለው ምንድነው? 3 ብርቱካን ይዞ ነው እኔ 1 ብርቱካን ነው ያስኩት እያለ ነው ባጭሩ ማለት ነው። ኦኬ እንደዚህ 3 ብርቱካን ለህዝቡ እያሳየ እናንተ ሙስሊሞች 3 ብርቱካን አትበሉ፣ እኔ ያስኩት 1 ብርቱካን። ይሄ ነው በቃ ባጭሩ። ኦኬ ስለ ይሄ ነው። ሌላው ደግሞ ምንድነው? አሁን ቅድም እንዳልኩት አንድም መጽሐፍ ቅዱስ ላይ አንድም ነብይ እግዚአብሔር መሆን አላስተማረም። ስለ ስላሴ በአካል 3 አንድ አምላክ ራሱ ኢየሱስ ክርስቶስ ለራሱ ይህን ትምህርት አልሰጠም። እንደውም እንኳን መለኮት ነኝ ሊል ይቅርና ከስላሴዎቹ አንድ ነኝ ብሎ እንኳን ሊያስተምር ይቅርና ቸር መምህር ወይ እንኳን ሲሉ ስለምን ቸር ትለኛለህ? ከአንዱ አምላክ በስተቀር ቸር የለም ይላል። አምላክ የተባለው የስላሴ አካል የተባለው ኢየሱስ ክርስቶስ አይደለም አምላክ ሊባል ይቅርና ቸር መምህር ወይ እንኳን እያሉ ሲጠሩት ስለምን ቸር ትለኛለህ? ከአንዱ አምላክ በቀር ቸር የለም እያለ ይመልሳል። ኦኬ አምላክ የተባለው ኢየሱስ እንኳን ማለት ነው። ስለዚህ ቁርአንም ይህንን ያስቀመጠው ለቀድ ከፈረ አለዚነ ቃሉ ኢነላሃ ሳሊሱ ሰላሳ ኢነላሃ ሁወል መሲሑ ብኑ መርየም። ሁለቱም በተከታታይ ሱረቱል ማኢዳ ምዕራፍ 5 ላይ ማለት ነው። መጀመሪያ ላይ ምን አለ? ስላሴ ትሪኒቲ አንድም ሶስትም ነው መለኮት ያሉ ሰዎች በእርግጥም ካዱ አለ። ትክክል፣ ማስረጃ የለውም። እንደው መጽሐፋቸው መለኮታዊ ቃል እንኳን ይሁን እንኳን ቢባል መጽሐፍ ቅዱስ ያልተበረዘ ትክክለኛ ቅዱስ መጽሐፍ ነው ብንል እንኳን ስላሴን ፕሩቭ የሚያደርግ አይደለም መጽሐፉ ብንል እንኳን ማለት ነው። ግን ወደ መጽሐፉም ከመጣን ጸሐፊው ማን ነው ብንል አይታወቅም። ኦኬ ብዙ መሰረታዊ ችግሮች እናገኛለን። ስለዚህ ይሄ ነው። በመቀጠልም ሁወል መሲሑ ብኑ መርየም የመርየም ልጅ ዒሳ ወይ ደግሞ ኢየሱስ አምላክ ነው ፈጣሪ ነው ያሉ ሰዎች በእርግጥም ካዱ እያለ የክርስትናን ሐሳብ ቁርአን ትክክል እንዳልሆነ ይገልጻል ማለት ነው። ቅድም እንደነገርኩ ቁርአን መለኮታዊ ቃል ነው። ስለ ሁሉም ነገር ይናገራል የፈጣሪ ቃል ስለሆነ ማለት ነው። ኦኬ አሁን ላይ በመካከላችን ላይ ስለምንከራከረው ነገር ሁሉ ፈጣሪያችን አላህ ይሄ እንዲህ ነው ብሎ ያስቀምጥልናል ማለት ነው፣ ግልጽ የሆነውን መንገድ። ስለዚህ ይሄ ነው። ስለ እስልምና ካነሳን ቅድም የጀመርኩት ፖይንት ላይ ማለት ነው፣ በአጠቃላይ ነብያቶች ሙስሊሞች ናቸው። ዛሬ ላይ እኛ ሙስሊሞች እየኖርን ያለንን እስልምናን ከዚህ በፊት የነበሩ ነብያቶች ሲኖሩት የነበረውን እስልምና ነው። ሌላ አዲስ አይደለም። ነቢዩ መሐመድ መጤ አይደለም ይዞ የመጡት። አላሁ ስብሐነሁ ወተዓላ በሱረቱ ነሕል ላይ እንዲህ በማለት ይናገራል። ሱረቱ ነሕልን ስንመለከት ምዕራፍ 16 ማለት ነው። ኢነ ኢብራሂም አለ። እንግዲህ አብርሃም ሲባል ክርስቲያኖችም አይሁዶችም ያውቁታል፣ የነብያቶች አባት ነው። ኦኬ ኢብራሂም እኮ አለ ፈጣሪያችን አላህ ካነ ነበረ ኡመተን ቃኒተን ሊላህ ለፈጣሪው ለአላህ እጅ የሰጠ ቀጥ ያለ ሙስሊም ነበር። ሐኒፈን ወለም የኩን ሚነል ሙሽሪኪን ከአጋሪዎችም አልነበረም፣ ለአንዱ ፈጣሪ ታዛዥ ነበር አለ። ሻኪረን ሊአንዑሚህ ፈጣሪውም ለዋለለት ጸጋ አመስጋኝ ነው። ኢጅተባሁ ወህዳሁ ኢላ ሲራጢን ሙስተቂም ፈጣሪውም አላህ ወደ ቀጥተኛው መንገድ መራዋልና ወአተይናሁ ፊዱንያ ሐሰና ወኢነሁ ፊል አኺረቲ ለሚነ ሷሊሒን አለና ሱመ አውሐይና ያ ሙሐመድ ወዳንተ ቁርአንን አወረድን አለ ኢለይክ አኒተቢዕ ሚለተ ኢብራሂም የአብርሃምን መንገድ ታስቀጥል ዘንድ። አየህ አይደለ? ቁርአን የወረደበት ምንድነው? አዲስ መጤ የሆነ ሃይማኖት ልትመሰረት ምናምን ነገር አይደለም። የአብርሃምን መንገድ ታስቀጥል ዘንድ ወደ አንተ ቁርአንን አወረድን። የአብርሃም መንገድ ምንድን ነበር? መለኮት በአካል 3 አንድ አምላክ የሚል ነው አይደለም። ስላሴ የሚባል አስተምሮ አያውቅም። መጽሐፍ ቅዱስ ላይ እስኪ ካለ አምጡልኝ። የትኛውም ነቢይ ስለ ስላሴ አልሰበከም። የትኛውም ነቢይ ኢየሱስ ክርስቶስ ስለ ስላሴ አላስተማር። ስለዚህ ኢብራሂም የስላሴ እምነት ተከታይ ሳይሆን ስላሴን የሚቀበል አይደለም። ስላሴ የሚቀበል ከሆነ ክርስቲያን ነው ማለት ነው። ግን በጭራሽ የስላሴ ሐሳብ ለራ አላስተማር መጽሐፍ ቅዱስ ላይ እንኳን ብንመለከት። ስለዚህ አንዱን አምላክ የማምለክ ስራ ነበር ኢብራሂም የሚሰራው፣ የሚሰብከውም ወደዛ ነው። ያንን መንገድ ታስቀጥል ዘንድ እያለ ኢስላም ደግሞ ስንል ምንድነው? አልኢስቲስላሙ ሊላሂ ተዓላ ቢተውሂድ። አየህ የኢብራሂም መንገድ ኢስላም ነው። ኢስላም ማለት ሁለት እጅን ለአንድ ፈጣሪ መስጠት። በቃ የቃሉ ትርጉም ይሄ ነው። ኢስላም አስለመ ማለት እጅ ሰጠ ማለት ነው። ኦኬ ስለዚህ እጅ መስጠት ለአንድ ፈጣሪ እጅ መስጠት ማለት የኢብራሂም መንገድ ነው። አሁን እንደነገረን አምላኩን አላህን እሺ የሚል የሚታዘዝ ነበር እያለ አሁን ያነበብነው አንቀጽ ላይ ይናገራል። ስለዚህ ይህንን መንገድ ያስቀጥል ዘንድ ቁርአን እናወረድን እያለ ይናገራል። ስለዚህ አሁን ደቂቃ እያለቀ ነው መሰለኝ። ስለ እስልምና ከተባለ ያው ቅድምም ስለ አርካኑል ኢስላም ዘርዝረናል፣ ስለ መሰረታዊ ትምህርቶች ማለት ነው። 1 ደቂቃ ነው ያለኝ። እንደ ጥያቄ ማቀርበው ምንድነው በስተመጨረሻ ኤፍሬም ባለ ጊዜ
ስለ ሥላሴ መጽሐፍ ቅዱስ ላይ ከፍተህ መጀመሪያ ከእግዚአብሔር እንጀምር። እግዚአብሔር ከብሉይ ኪዳን ጀምሮ ስለ ሥላሴ በአካል ሶስት አንድ አምላክ የሚለውን አስተምሮ ቅድም ያስተማርከውን ማለት ነው። አእምሮም ባይቀበለው ማለት ነው። ለምን ሶስት ብርቱካን አንድ ብርቱካን ነው የሚለውን አእምሮ አይቀበለው። ስለዚህ እንደው እንዲህም እንዳለ ሆኖ ማለት ነው በአካል ሶስት አንድ አምላክ የሚለውን አስተምሮ እግዚአብሔር ካስተማረ አምጣልኝ። እግዚአብሔር ካላስተማረ ወደ ነብያቶች እንምጣ። እነ ሙሴ እነ ዳዊት ኦኬ ካስተማሩ አምጣልኝ። ጥያቄ ነው። ኦኬ እንዲሁም ለዮሐር ደግሞ ምለው ምንድነው ኢየሱስ ክርስቶስ አምላክ ስለመሆኑ ቅድም ፕሩቭ ለማድረግ ሞክሯል። ኢየሱስ አንድ ቦታ እኔ ፈጣሪ ነኝ አምልኩኝ እንዲህ ከሥላሴዎቹ አንዱ ነኝ አምልኩኝ ፈጣሪ ነኝ ብሎ ያስተማረበት ቦታ ካለ አንድ ቦታ አምጣልኝ። አንድ ቦታ ብቻ ማለት። ስለዚህ ደቂቃ ያልቋል መሰለኝ። እነዚህ ጥያቄዎች ናቸው። ጨርሻለሁ። ቴንክ ዩ። አንድ ይሄ የፕሩፍ ወይም ደግሞ የማስረጃ ጥያቄ ነው ያነሳው። ተመሳሳዩ ነገር ከተናገሩ በኋላ ጥያቄ ለአንተ ያቀርቡልሃል፣ አንተንም ይጠይቀዋል። በዚህ መሀል ብዙዎቻችሁ ቁም ነገር እየጨበጣችሁ እንዳላችሁ ተስፋ አደርጋለሁ። ወደ ኤፊ እንመጣለን። ኤፊያችን አለ 9 ደቂቃ አለ። ወንድሜ ካለ ይሰማል? ቴዳይ አለው። እንግዲህ እኔም ጀምራለሁ። ኦሳማ አይ ቲንክ እየተከታተለ አይመስለኝም ነበረ። እየተከታተለ አይደለም። ምክንያቱም ቅድም የተናገርኩትን ነገሮች በሙሉ ረስቷቸዋል። አሁን ግን የቅድሙ ልመና እሱንም ኢንክሉድ ያደርጋል ብዬ ላሳስበው እወዳለሁ፣ በደንብ እንዲሰማ ማለት ነው። አንድ ቅድም ሲጀምር ምን አለ? ገና ሲጀምር ምን አለ? አንድም ሶስትም አለ። እሱን እኮ ቅድም ተናገርኩ እኮ አንድም ሶስት አንድ ነገር በአንድ ጊዜ ሶስትም አንድም ሊሆን አይችልም። አንድ የሚለው በመለኮት ነው፣ ሶስት ደግሞ በአካል ነው። ስለዚህ አንድም ሶስትም ሚል አንተ ሌላ ትምህርት ልታመጣ ከሆነ ኦኬ፣ ግን አንድ በመለኮት ነው፣ ሶስት በአካል ነው። እንደዛ ነው እና ወደዛ ትውስጥ ማድረጉ ትክክል አይደለም። ሌላም በመጽሐፍ ቅዱስ አምጣት፣ ትሪኒቲን ሶስት አካል የሚለውን አምጣት። ኧረ ድፍረት! መጽሐፍ ቅዱስ በሙሉ የሚናገረው ስለ ሶስት አካል አይደል እንዴ? ስለ አንድ መለኮት አይደል እንዴ መጽሐፍ ቅዱስ የሚያወራው? እሺ ዮሐንስ 1:1 ተጀመረ። በመጀመሪያ ቃል ነበረ አለ። ቃል ነበረ፣ በመጀመሪያ ምን ነበር? ቃል ነበረ። ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው ይሄን የሚያወራው። ኦኬ ልብ ብላችሁ ተከታተሉ። በመጀመሪያው ቃል ነበረ። በመጀመሪያው ቃል ነበር ማለት ቃል ያልነበረበት ጊዜ የለም ማለት ነው። ኦኬ ቃል ያልነበረበት ጊዜ የለም። ኦኬ ጅማሬ የለውም ማለት ነው። በመጀመሪያው ይልና ቃል ነበረ ይላል። ከፍጥረት ሁሉ በፊት ነበረ። ከዛስ ቃልም በእግዚአብሔር ዘንድ ነበር ይላል። ያ ማለት ከአብና ከመንፈስ ቅዱስ ጋር ትክክል ሆኖ ነበረ ነው። ከዛስ ቃልም እግዚአብሔር ነበረ ይላል። ሄሎ ቃልም እግዚአብሔር ነበረ። መቼስ ይሄኛውን ሌላ ስም እንደማትሰጠው ተስፋ አድርጋለሁ። ዮሐንስ ራእይ ላይ ስሙ ቃል ተብሏል፣ በደም የተረጨ ልብስ ብሎ ራሱን ያስቀምጠዋል። ኦኬ ቃል ስጋ ሆነ ይላል። ከዚህ ጋር ወርዶ እዛም ሳንሄድ ማለት ነው። እዚህ ጋር 12 ቆይ ወደ እሱ ጋር ሄዳለሁ እንዳላምታታው። አሁን በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል። ወደ ታች ወርዶ ግን እዚሁ ላይ ቃል ስጋ ሆነ ይላል። የሚያወራው ስለ ወልድ ነው፣ የታወቀ ነው። ስለዚህ ቃል ምንድን ነበር? እግዚአብሔር ነበር ይላል። ኦኬ እግዚአብሔር ነበር እንዳትረሳ፣ ቃልን ነው። እሺ 3% የሚባል ነገር የለም። እንደዛ መጽሐፍ ቅዱስ ላይ 3% የሚል ነገር የለም። ይምጣ እንደዛ የሚባል ኦኬ። እንደዚህ ይላል። ማቴዎስ ላይ ነው ያለሁት። ማቴዎስ 3 ላይ ማቴዎስ 3:16 እንደዚህ ይላል። ማቴዎስ 3:16 እንደዚህ ይላል። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ ይላል። ስለ መንፈስ ቅዱስ ነው የሚያወራው፣ ስለ ሆሊ ስፒሪት። የእግዚአብሔር መንፈስ እንደ እርግብ ሲወርድ በእሱም ላይ ሲመጣ አየው። ኦኬ ፐርሰን ማለት ይሄ ነው። ቅድም ፐርሰን ሳስረዳ ምን አልኩኝ? ረቂቅ መንፈሳዊ አካል፣ ማይጨበጥ ማይዳሰስ፣ እኔ ማለት የሚችል እኔነት ያለው አልኩኝ። ይኸው መንፈስ ቅዱስ ሲመጣ አየው ይላል። ኦኬ መንፈስ ቅዱስ ቆይ የሚያስረግጥ ከዚህ የተሻለ አመጣልሃለሁ። ከዛስ እነሆ ድምፅ ከሰማይ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። ልጅ ያለው ማን ነው? አብ ነው። እዚህ ጋር ማንን ታያለ? ኢየሱስ ይኸው ተጠምቆ እየወጣ ነው ከዮርዳኖስ ማለት ነው። ኢየሱስ አለ፣ ወልድ ማለት ነው። አባቱ የምወደው ልጄ ይላል። መንፈስ ቅዱስ ደግሞ በእርግብ አምሳል ከሰማይ ወርዷል። 3% ማለት ይሄ ነው። እሺ 3% ማለት 3 ብርቱካንና ሙዝ አይደለም። እዛ ኢት ፍሩት ነው እሱ ያለው። አስመዝነ ልጠብላ 3 አካል ማለት ይሄ ነው። ፐርሰን ማለት ነው። ኦኬ ማይጨበጥ ማይዳሰስ ረቂቅ አካል ማለት ነው። ይኸው አብ፣ ወልድ፣ መንፈስ ቅዱስ 3 አካል።
ኦኬ ስፔሲፊክ ለምን አናረገውም? ስለ መንፈስ ቅዱስ እንደዚህ ይላል ኢየሱስ ራሱ ዮሐንስ 16 ላይ እንደዚህ ያለ ኢየሱስ እኔ ግን እውነት እነግራቸዋለሁ እኔ እንዴት ይሻላቸዋል አለና እኔ ባልሄድ አጽናኙ ወደ እናንተ አይመጣምና አለና እኔ ብሄድ ግን እርሱን እልክላቸዋለሁ። አየህ እኔ ብሄድ በሌላ ስፍራ ላይ ሌላ አጽናኝ ይላል። እዚህ ጋር እኔ ሄድና እልክላቸዋለሁ ይላል። ማንን? መንፈስ ቅዱስን። ኦኬ መንፈስ ቅዱስ ሌላ ፐርሰን ነው። ከኢየሱስ ወይም ከወልድ የተለየ ሌላ ፐርሰን ነው። ኦኬ መንፈስ ቅዱስ ራሱ እግዚአብሔር ነው። መንፈስ ቅዱስን እግዚአብሔር ይለዋል መጽሐፍ ቅዱስ? አዎ ይለዋል። ሐዋርያት ሥራ ምዕራፍ 5 ቁጥር 1 ሐናንያ የተባለ አንድ ሰው ሰጲራ ከተባለች ሚስቱ ጋር መሬት ሸጠ ይላል። ሚስቱ ደግሞ ስታቅ ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አቆሞ ይላል አስቀመጠው ይላል። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ አለው። ማንን ታታልል አለው? መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ። ማንን ታታልልና? ኢየሱስን አይደለም፣ አብን ኖ። መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ ካለ በኋላ ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣን አልነበረምን? ይህ ነገር ስለምን በልብ ሀሰብ ካለና እግዚአብሔርን እንጂ ሰውን አልዋሸም። ያታለልከው መንፈስ ቅዱስን ነው አላለም? እግዚአብሔር ነው መንፈስ ቅዱስ፣ እሱን ነው የዋሸው እንጂ ሰውን አይደለም እያለው ነው። እግዚአብሔር መንፈስ ቅዱስ ምንድነው? አምላክ ነው። ሃሌሉያ። ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ወይም እግዚአብሔር ነው እያሳየ ሆኖ ያለውት። እንግዲህ አብን ደግሞ በጣም በርካታ ስፍራ አለ። ራንደም ያነሳሁት ጥቅስን ላሳይ። አሁን አንተ እያወራ አንደኛ ጢሞቴዎስ 2:5 ላይ እንደዚህ ይላል፣ አንድ እግዚአብሔር አለና ይላል። እሺ ስለ አብ ነው የሚያወራው። በእግዚአብሔርና በሰው መካከል ያለው ደግሞ መካከለኛ አንድ አለ፣ እሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። አንድ እግዚአብሔር አለና ይልና በሰውና በአብ መካከል ያለው መካከለኛው ደግሞ ሰው የሆነው ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ እንደሆነ ይነግረናል። አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። ቅድም እንዳሳየው አንድ እግዚአብሔር አለ። ኦኬ ብርቱካንና ሙዝ አይደለም። ስለ ኢሰንስ ነበር ቅድም ሳውራ የነበረው። ስለ አንድ እግዚአብሔር ነው የምናመልከው። ሶስት አምላክ የሚሉ ሰዎች አሉ። የሶስት አምላክ ናፍቆት ይዟቸው ነው። እኛ የምናመልከው አንድ አምላክ እግዚአብሔር ነው። ሶስት አምላክ የሚባል ኤግዚስት አያደርግም። በምድር ቢሆን በሰማይ ቢሆን ተፈጥሮ ምናልባት የፈጠራችሁት ካለ ምናልባት ብትሰጡን ተመራምረን ወደፊት መማሪያ ማስተማሪያ ልናደርገው እንችላለን። እናንተ የፈጠራችሁት ካለ እኛ ሶስት አምላክ አምልከን አናውቅም፣ ልናመልክም አንችልም። የምናመልከው ስንት አምላክ ነው? አንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው። ኔቸር አንድ ነው። ይሄ መለኮት በሶስቱም ውስጥ ያለው አንዱ ይሄ መለኮት ነው። አብ የራሱ አምላክነት የለውም። ወልድ የራሱ አምላክነት የለውም። መንፈስ ቅዱስ የራሱ አምላክነት። የአብ አምላክነት ከወልድና ከመንፈስ ቅዱስ የተለየ አይደለም። የወልድም አምላክነት ከአብና ከመንፈስ ቅዱስ የተለየ አይደለም። የመንፈስ ቅዱስ አምላክነት ከአብና ከወልድ የተለየ አይደለም። ራሱን በሶስት አካል የገለጠው አንዱን አምላክ ነው የምናመልከው እኛ። አንድ አምላክ። እስራኤሎች ስማ አምላክ እግዚአብሔር አንድ ነው አለው። እግዚአብሔር ስንት ነው? አንድ ነው። አንድ የሚለው እዛ ላይ ኢሃድ የሚለውን ይጠቀማል። ኦኬ ኢሃድ የሚለው ኦብቪየስ ጥምር አንድነትን ጥምር አንድን ለማሳየት በተደጋጋሚ ዕብራይስጡ እንደዛ ስለሆነ ማለት ነው ይገባል። ለምሳሌ ስለ አዳም ሲያወራ ወይም ደግሞ ሰው አባትና እናቱን ይተዋል ከሚስቱ ጋር ይጣበቃል የሚለውን ከሚስቱ ጋር ይተባበራል ሁለቱ አንድ ስጋ ይሆናሉ የሚለውን ሀሳብ አንድ የሚለውን የዕብራይስጡ ቃል ኢሃድ ነው የሚለው ጥምር አንድነትን የሚያሳይ ነው። ስለዚህ አምላካችን እግዚአብሔር ስንት ነው? አንድ ነው። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ። ሶስት አምላክ አናውቅም እኛ። ሶስት አምላክ የሚባልም የለም፣ ኤግዚስትም አያደርግም። አንድ አምላክ ነው ያለው፣ እሱም የእኛ የክርስቲያኖች አምላክ ነው። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ይባላል። ሶስት የሚባለውን ሀሳብ አስረድቻለሁ። ይሄ ነገር እንግዲህ አንድ ደቂቃ እሺ፣ ቅድም አስረድቻለሁ፣ በተደጋጋሚ አስረድቻለሁ። ይሄ ሶስት የምንለው በአካል ነው። የሰው አሁን ሰው ይባላል። የሰው ፍጠር እያልክ ታወራለህ ቴዲ። ይሄ የሰው ፍጡር ይሄ ሰው ልጅ እያልክ ታወራለህ። የምታወራው እንደዛ ስትል ስለ ኢሰንስ እያወራህ ነው፣ አንድ አድርገህ ስታወራ ማለት ነው። ኦኬ በአካልስ ቢሊየንስ አይደለን እንዴ ሰዎች? ኦኬ በአካል በጣም በርካቶች ነን፣ ግን የሰውነት ኢሰንስ ስንት ነው? አንድ ነው። ሰው ማለት እኮ የሰው ፍጥረት እኮ እያልክ ታወራለህ። አካል ስትል ነው ሶስት ምትለው እንጂ መለኮት አንድ ነው። አምላክ አንድ ነው። ሶስት አምላክ የለም። ስለዚህ
ብርቱካኖቹን እየላጥን እየበላን፣ ነገር ግን ኢሰንስ ላይ ትኩረት እናድርግ። ኢሰንስ ላይ ትኩረትና ኔቸር ላይ ትኩረት እናድርግ። ኦኬ አብ ወልድ መንፈስ ቅዱስ አንድ አምላክ ነው። አንድ መለኮት እንጂ ሶስት መለኮት የለም። ሶስት መለኮት ቢኖር ነበር ሶስት አምላክ የሚሆነው። ሶስት መለኮት በሌለበት አብ የራሱ ወልድ የራሱ መንፈስ ቅዱስ የራሱ መለኮት በሌለበት ሁኔታ ሶስት አምላክ ሊሆን አይችልም። አመሰግናለሁ። ጥያቄ የለህም ለኦስማን? ከድህነት ጋር ተያይዞ ከሌለ ወደ ዮሐድ እንሄዳለን። ዮሐድ 9 ደቂቃ አለ። ኦኬ ልጀምር። ኦኬ እሺ ቴንኪው። ኦኬ ወንድማችን ኦሳማ የቁርአኑን ስህተት ድጋሚ መሳሳቱ በጣም አስገርሞኛል። እውነት ለመናገር ሱራ 471 ላይ ያለውን ሀሳብ አንስቶ አላህ የተሳሳተውን የስላሴ ጽንሰ ሀሳብ ደግሞ እዚህ ጋር ሲያነሳ በጣም አፍሬያለሁ። እውነት ለመናገር ብዙዎቹ ይሄንን ቢያንስ ፊክስ ለማድረግ ስለሚሞክሩ ማለት ነው። ይሄ ስል በማስረጃ ነው። በነገራችን ላይ አሁን አላህ ሱረቱል ኒሳ ምዕራፍ 471 ላይ የሶስት ሶስተኛ ነው ይላሉ አለና የሶስት ሶስተኛ የተባሉት ወይም ደግሞ እንደዛ የሚል አስተምረው የለም። ይሄ ራሱ የቻለ ስህተት ሆኖ ሳለ የሶስት ሶስተኛ የሚሉት ግን እነማንን ነው የሚለውን ሀሳብ ሙፈሲሮቻቸው ሲያብራሩ አሁን ተፍሲር ኢብን አባስ ላይ የሶስት ሶስተኛ የተባሉት ይላል there are three gods አሉና ጋድ ሳን ፋዘር ኤንድ ዋይፍ ይላል። ልጅ አባትና ሚስት ናቸው ብለው ያምናሉ አለ። ይህ በጣም ትልቅ ስህተት ነው። እንግዲህ ፈጣሪ ከሚባል አካል የማይጠበቅ ስህተት ነው። ማንም በታሪክ አባት እናት እና ልጅ ብለው አምልኩ ወይም ደግሞ ሶስት ብለው አያውቅም ማለት ነው። ይህንን ስህተት ድጋሚ ሲሳሳት ተመልክተነዋል ኦሳማ። ቀጥሎ እዛው አልጀላለይንም በተመሳሳይ መንገድ ምን ይላል? ስሪ የተባሉት ይልና ጋድ ጂሰስ ኤንድ ሂዝ ማዘር ናቸዋል። እናቱ ማርያም እና ኢየሱስ ክርስቶስና አብ ናቸው ሶስት የተባሉት። ስለ መንፈስ ቅዱስ ምንም ኖሃው የለውም። በእርግጥ ሆሊ ስፒሪት ይልና ጅብሪል ነው ብለው ስለሚፈቱት ማለት ነው። ይሄ ሚስ አንደርስታንዲንግ በድጋሚ ኡሳማን ጋር ሲደገም ተመልክተነዋል። ይሄ ሱረቱል ማይዳ ወይም ደግሞ ሱራ 5 72 76 116 ላይም በተደጋጋሚ የሚፈጸም ስህተት ነው ቁርአን ላይ ማለት ነው። የትሪኒቲ ጽንሰ ሀሳብ በቁርአን ላይ የተሳሳተው ኡሳማን ደግሞ በድጋሚ ሲሳሳተው ተመልክተናል። ሌላኛው ስህተት በጣም የሚገርመው ማለት ነው በታሪክም የማይገኝ ጭራሽ የማይገኝ ታሪካዊ ስህተት ሱራ 9:30 ላይ የሚገኝ ነው። አይሁዶች ዑዘይር የአላህ ልጅ ነው ብለው ያመልካሉ ይላል ቁርአን። ይህ በጣም ትልቅ ስህተት ነው። በታሪክ አንድም አይሁዳዊ ዑዘይር የሚባል የአላህ ልጅ አለ እሱን እናመልካለን ብለው አያውቁም በጭራሽ ማለት ነው። ይህንን ስህተት ቁርአን ላይ አቅፈን ይዘን ቁርአን የፈጣሪ ቃል ነው ለማለት በጣም ይከብዳል። ባይዘዌ ይሄ በኦተንቲክ በሆኑ ሐዲሶችም መጨረሻ በትንሣኤ ቀን አይሁዶች ይጠሩና ይቀሰቀሱና ይላል ማንን ነበር የምታመልኩት ተብለው ሲጠየቁ ዑዘይር የሚባል የአላህ ልጅን ነበር የምናመልከው ይላሉ ይላል። እኔ እንደው በታሪክ አሁን ኦሳማ ይህንን እንደ ጥያቄ ትይዝልኛለህ። በታሪክ ለናሙና ከአይሁዶች መካከል ዑዘይር የሚባል የአላህ ልጅ አምላክ ነው ብለው ያመልኩ እንደነበር አንድ ለናሙና ማስረጃ ትሰጠናለህ ብዬ ተስፋ አደርጋለሁ። ወደ ስላሴ ጽንሰ ሀሳብ ልምጣና በእስልምና ባይዘው አንድ አምላክ አለ ይባላል እንጂ አንድ አካል የሚባል ትምህርት በቁርአን ጭራሽ ሽታው የለም። አንድ አካል የሚባል ትምህርት በቁርአን የለም፣ ሊያመጡ አይችሉም። በአንጻሩ ግን አላህ ራሱ ከአንድ በላይ መሆኑን ማሳየት ይቻላል ማለት ነው። አንድ አካልነት በአካል ነው እያልኩ ያሉት ኦኬ፣ አንድ አምላክ ነው ምናምን የሚሉ ሊገኙ ይችላል። አንድ አካል ነው የሚል ግን ለናሙና ያክል አንድ ማስረጃ ሊያመጡ አይችሉም። ሱረቱል ኢኽላስ 112ኛ ምዕራፍ ሲጠቅስ ነበር ባይዘው አሃድ ነው የሚለው ኦኬ፣ አሃድ የሚለው ዩኒቲ ኦፍ ዋን ማለት ነው ኦኬ፣ የብዝሃነት አንድነት እንጂ ኦንሊ ዋን የሚለውን የሚያሳይ ጥቅስ አይደለም። እዛው ዝቅ ብሎ አላሁ ሰመድ የሚል ነገር አለ። አልወለደም አልተወለደም ይላል። አይወልድም አይወለድም ግን አይልም። በአንጻሩ ግን በቁርአን በተለያዩ ስፍራዎች አላህ ራሱ ብዝሃነት እንዳለው ሲናገር ለምሳሌ ሱራ 7:21 ላይ እንዲህ ብሎ ይናገራል። ኦኬ ሶሪ ሱራ 17 ማለት ነው። ሱራ 17:21 ላይ እንዲህ ብሎ ይናገራል። እሺ ምን አለ? ሚስትን ወይም ደግሞ ልጅን በሻን ኖሮ ከራሳችን እንይዝ ነበር ይላል። ኦኬ
ሚስት ወይም ደግሞ መጫወቻን በፈለግን ኖሮ ከራሳችን ምን እናደርግ ነበር ይላል? እንይዘው ነበር ይላል። ሱራ 21 17 ላይ መጫወቻን ወይም ደግሞ ሚስትን ልጅን ልንይዝ በሻን ኖሮ ከእኛ ዘንድ በያዝነው ነበር ይላል። አሁን ከእኛ እያለ እየተናገረ ያለው አምላክ ነው ማለት። ለምንድን ነው እኛ እያለ እየተናገረ ያለው? አሁን ሙስሊሞች ሚስ ኢንተርፕሪት ያደርጉታል። አይ ራሱን ለማክበር ፈልጎ ነው። እሺ እኔ ሲልስ ራሱን እያዋረደ ሲያዋርድ ነው እኔ የሚለው። ኦኬ እኛ ብሎ ሲናገር ትመለከተዋለህ። ብዙ ቦታዎች እኛ እንዲህ አደረግን ከመንፈሳችን ነፋን ይላል። አደምን ስንፈጥረው ከመንፈሳችን ነፋንበት ይላል። መንፈሳችን እያለ ያለው አንድ አካል ነው። እንዴት እኛ ሊል ይችላል? አንድ አካል። ኦኬ በተቃራኒ በሙስሊሞች ቁርአን ራሱ አንክሪኤትድ ቢንግ ነው ብለው ነው የሚያምኑት። ያልተፈጠረ አካል ወይም ያልተፈጠረ ነገር ነው ብለው ያምናሉ። ይህ ቁርአን ግን በመጨረሻ ቀን ሰው መስሎ ይመጣል። ኦኬ ቁርአን ራሱ ሰው መስሎ ይመጣል። ማስረጃ ሱናን ኢብን ማጃ በደንብ አስተውሉ። ሱናን ኢብን ማጃ ሱራ 3781 ላይ ምናልባት ማስረጃ መክፈት ያስፈልጋል። ኦፍ ኮርስ አዎ ያስፈልጋል። ምናልባት ደቂቃዬ ለመጠቀም ያክል ማስረጃ መክፈት ያስፈልጋል። ሱናን ኢብን ማጃ 3781 ላይ ምን ይላል? the Quran will come on the day of resurrection በቂያማ ቀን በትንሣኤ ቀን ይመጣል። ቁርአን ፍጡር ነው? ፍጡር አይደለም። በሙስሊሞች አስተምሮ ፍጡር ከሆነ ኦሳማ ይነግረናል ማለት። ይህ ፍጡር ያልሆነው ቁርአን በቂያማ ቀን በትንሣኤ ቀን ምን ሆኖ ይመጣል ይላል? ላይክ ኤ ፔል ማን ይላል። ኦኬ ልክ እንደ ድሃ እንደ ተቸገረ ሰው መስሎ ይመጣል ይላል ቁርአን። ስለዚህ የሚመጣው ቁርአን ያ ያልተፈጠረው ቁርአን ፍጡር ነው? ፍጡር ካልሆነ ፍጡር ያልሆነ ሁለተኛ አካል በትንሣኤ ቀን ይመጣልሃል። ምን ይላል? I am the one that kept you awake at night and made you rested during the day ይላል። በቀን እንድትጠሙ በሌሊት እንድትነቁ የማደርጋችሁ የነበርኩት እኔ ነኝ ይላቸዋል ሙስሊሞችን ማለት። እንዲህ ፐርሰን ያለው ሁለተኛ አካል በቁርአን ላይ እናገኛለን። ሶስተኛ አካል ሩህ አልቅዱስ የሚባል አለ በቁርአን ላይ። ሩህ አልቅዱስ ወደ መርየም የመጣ አካል ነው እና ጌታ ተብለው ተጠርቷል። ይህ ሩህ አልቅዱስ ፍጡር ለመሆኑ አንድ ከቁርአን ለናሙና አንድ ማስረጃ ሊሰጠን አይችልም። ኦኬ በብራኬት የጨማመራችሁት አይደለም። በብራኬት የጨመራችሁትን ትታችሁ በቁርአን ላይ ሩህ አልቅዱስ የተባለው ጅብሪል ነው የሚል ለናሙና አንድ ማስረጃ ሊያመጡ አይችሉም። ስለዚህ በእስልምና ራሱ 1% የሚለው ትምህርት በጭራሽ በኋላ ላይ ፋብሪኬት የተደረገ ትምህርት ነው። ተውሂድ የሚለውን ትምህርት በኋላ ላይ የመጣ የሰው ፍልስፍና ነው። ተውሂድ የሚለው አስተምሮ ማለት ባይዘወይ ተውሂድ ማለት ራሱ በቁርአን ላይ ቃሉ የለም። በኋላ ላይ ግን ሙስሊሞች ፋብሪኬት ያደረጉት ቃል ነው። ግን ፋብሪኬት ቢያደርጉትም ተውሂድ ማለት ዩኒፊኬሽን ማለት ነው። ኦንሊ ዋን ማለት አይደለም፣ ውህደት ማለት ነው። ኦኬ አላህ ውህድ ነው። የማንና የማን ውህድ የሚለው ማስረጃ በኋላ ላይ ይሰጡናል ብዬ አስባለሁ። አሁን ዲቴይል ሌሎች አስተምሮቶች በነገረ ድህነት ባይዘወይ ምንም ሊነካ አልቻለም ወንድማችን። ለምንድነው ሊነካ ያልቻለው? በእስልምና ነገረ ድህነት የሚባል ትምህርት የለም። ወይ ተወስኖብህ ትድናለህ ወይ ደግሞ ተወስኖብህ ይፈረድብሃል ማለት ነው። የሙስሊሞች ወደዚህ ዓለም መምጣት ራሱ የአላህ ቅድመ ውሳኔ ነው እንጂ በአዳም ፐርሰናል ጥፋት የመጣ አይደለም። ማስረጃ ሰሒህ አልቡኻሪ 3409 ላይ ኦኬ ምን ይላል? አደምና ሙሳ እርስ በርሳቸው አርጊው ያደረጉ ይላል። እርስ በርሳቸው ተከራከሩ። ምን ብለው? በአንተ ምክንያት ነው በአዳም ጥፋት ምክንያት ነው ከገነት የተባረር ነው ብሎ ማን? ሙሴ አደምን ይወቅሰዋል። ኦኬ ሲወቅሰው ግን አዳም ምን ብሎ መለሰ? አዎ ትክክል በእኔ ጥፋት ነው የወጣ ነው አለ አላለ? አላህ ከመፈጠሬ ከ40 ዓመት በፊት የወሰነብኝ ውሳኔ ነው አለ። ይኸው የሚታያችሁ ከሆነ ምን አለ? yet you blame me for a thing which had already been written in my fate before my creation ከመፈጠሬ ከ40 ዓመት በፊት በአላህ የተወሰነብኝ ውሳኔ ነው። ስለምን ትወቅሰኛለህ እኔን አለ። በአሱ ጥፋት ራሱ አይደለም አዳም ከገነት የተባረረው ፐርፐዝሊ በአላህ ውሳኔ ነው። ስለዚህ በቃ አይሺ በአላህ በራሱ ውሳኔ ነው ማለት ነው። የመጨረሻ የጠየቀኝን ጥያቄ ልመልስ። በጣም ብዙ ማስረጃዎችን ልሰጥ እችላለሁ። ባይዘው የክርስቶስ አምላክነት በመጽሐፍ ቅዱስ በመድኃኔዓለም ሼም ይዞኝ ነው ራሱ ዝም ያልኩት ማለት ነው። ራእይ ምዕራፍ 1 ከቁጥር 8 ላይ ያው ክርስቶስ ራሱ ያለና የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ አለ። ይህ ብቻ ነው? አንደኛ ዮሐንስ ምዕራፍ 5 ከቁጥር 20 ምን ተብሎ ተገለጸ? ስለ ጌታችን የእግዚአብሔር ልጅ የሆነው እንደመጣ እውነተኛውም የሆነው እናውቅ ዘንድ ልቦናን እንደሰጠን እናውቃለን አለ። እውነተኛውም በሆነ በእርሱ አለን ካለ በኋላ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው። አሜን። ቴንክ ዩ። እሺ
አሁን እንደዚህ ነው የሚሆነው። የመጨረሻ ዙር ነው የሚሆነው። ለሌላ ፕሮግራም ስለገባው ኦሳማ ይናገርና ቀጥለው ወደ አይ ቲንክ ኤፍሬም ባለ ጊዜ እንዲናገርና ለሌላ ጊዜ ቀጠሮ ይዘን እንሰለማበታለን። ምክንያቱም ቅድም መዝማን ነው ልደት ሲናገር ከተናገረ በኋላ ዮሐድም ስለተናገረ ማቆም ያለብኝ ኤፍሬም ባለ ጊዜው ጋር ስለሆነ እንሰለማበታለን ማለት ነው። ከዛ ነገ ወይ ከነገ ወዲያ ደግሞ ቀጠሮ ይዘን እንደዚሁ እንመጣለን። እሺ ኦሳማ 9 ደቂቃ አለው ወንድሜ። ኦኬ ኢስማዑኒ ጀይደን። ሰዎች በደንብ አድርጋችሁ ለማዳመጥ ሞክሩ። ኮመንት ላይ ጋጋታ አለ፣ የመበሻሸቅ ነገር፣ የኔ ይበልጣል፣ ይሄ ህፃን ጨዋታ ማለት ነው። እሱን ተዉትና በደንብ አድርጋችሁ አዳምጡ። ከኤፍሬም ከቴዲ ልጀምር። ባይዘዌ ቴዲ ያነሳው ሀሳብና ዩሃድ መጨረሻ ላይ ያነሳው ሀሳብ ተመሳሳይነት አለው። እስልምና ስለ ድህነት ጭራሽ ስለማያወራ ነው። ስለ ድህነት ሲጠየቅ ኦሳማ ጆሃር ያላወራው ጭራሽ ስለ ድህነት ስለማያወራ ነው። ኖ ደቂቃዬ ስላለቀብኝ ነው። አላሁ ስብሓነሁ ወተዓላ በሱረቱል ሙእሚኑን ላይ እንዲህ በማለት ይናገራል። ገና አንቀጹ ሲጀምር ማለት ነው። ቢስሚላህ ራሕማን ራሒም ቀድ አፍለሐል ሙእሚኑን፣ አማኞች በእርግጥም ዳኑ። አማኞች በእርግጥም ዳኑ። ጭራሽ እስልምና ስለ ድህነት ስለማያወራ ነው። ሌላ ታሪክ ማለት ነው። እዚሁ እነማን ናቸው አማኞች ሲባል ቴዲ የጠየቀው ጥያቄ ነው። አያይዣ አንድ ላይ ላስቀምጠው ብዬ ነው። እነማን ናቸው እነዚህ የዳኑት? ይድናሉ አይደለም፣ ይድናሉ አይደለም፣ ዳኑ ማለትም ጀነትን አገኙ ማለት ነው። ተረጋገጠላቸው፣ በምድራዊ ህይወታቸው ጀነት እንደሚገቡ ተረጋገጠላቸው። እነማን ናቸው አማኞች ሲባል አለዚነ ሁም ፊ ሶላቲሂም ኻሺዑን እያለ ተግባራቸውን ይገልጻል። ስግደታቸው ላይ አላህን የሚፈሩ ናቸው እያለ ተግባራቸውን ይገልጻል። ተግባራቸው አለ። ያ ተግባራቸው ደግሞ ከአላህ እዝነት ጋር ጀነት ያስገባቸዋል። ለምን? ኩሉ በኒ አደም ኸጣ ነቢዩ መሐመድ ተናግሯሉ። ሁሉም የሰው ልጅ ተሳሳች ነው ብለዋሉ። ምንም አላህ ያዘዘውን ነገር ቢፈጽም እንኳን የሰው ልጅ ምንድነው? ኩሉ በኒ አደም አጠቃላይ የሰው ልጅ ተሳሳች ነው ብለዋሉ። ኦኬ። ስለዚህ በአላህ እዝነት ያችን ስህተታችን ደግሞ አላህ በእዝነቱ እየማረን እኛም የአላህን ትእዛዝ እየፈጸምን ድህነት እናገኛለን። ለዚያም ነው ቀድ አፍለሐል ሙእሚኑ አማኞች ዳኑ ነው ያለው። እና በጣም ይገርማል። ሌላው ምንድነው? ኤፍሬም ያነሳው ነገር አለ በኮንፊደንስ ማለት ነው። ምንድነው? ስለ ስላሴ መጽሐፍ ቅዱስ ላይ አለ እንዴት የለም ትላለህ ብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ብሎ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለውን ማለት ነው። በደንብ አድርጋችሁ አዳምጡ ስላችሁ የነበረው ለዚህ ነው። ትልቅ ስህተት ነው የተሳሳተው። ጥያቄ ምንድን ነበር? የስላሴን ሐሳብ እግዚአብሔር ካስቀመጠ መጽሐፍ ቅዱስ ላይ አምጣለኝ ነው ያልኩ፣ ወይ ደግሞ ነብያቶች ነው ያልኩ። አንተ ያመጣህልኝ የዮሐንስ ወንጌል ምዕራፍ 1 ቁጥር 1። ማን ነው ተናጋሪው? ተናጋሪው ማን ነው? ወንጌላዊ ዮሐንስ ነው ተናጋሪው ተብሎ ይታመናል በክርስትና። እግዚአብሔር አይደለም። ገና ሲጀምር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር እያለ የሚናገረው እግዚአብሔር አይደለም፣ ነብይ አይደለም፣ ዮሐንስ የተባለ ሰው ነው። ኦኬ። ለዚያውም የዮሐንስ ወንጌል በጣም ቆይቶ የመጣ ነው። የመጨረሻው ወንጌል ነው። ባይዘው ዮሐንስ ወንጌል ከወንጌላቶች የመጨረሻው ወንጌል ነው። ወደ ሁለተኛው ክፍለ ዘመን እንደዛ ነው የመጣው። ዲቴል ቀኑን ባላቅም ብቻ መጨረሻ ላይ መጣ ወንጌል ነው። እና ዮሐንስ የተባለ ሰው እንግዲህ ክርስቶስ ካረገ በኋላ ስንት ዓመታትን አስቆጥሮ ስለዚህ ስለ ክርስቶስ ስለ ስላሴ ተናገረ። ደግሞ ጥቅሱን ዲቴል ገብተን ስንመለከቱ ስላሴ አይደለም የሚያሳየው። ልብ ብላችሁ ተመልከቱ። በተለይ ክርስቲያኖች ለስላሴ ማስረጃ ተብሎ የሚቀርበው ይሄ ነው፣ በጣም በሚያሳዝን መልኩ ማለት ነው። ምንድነው ጥቅሱ የሚለው? በመጀመሪያ ቃል ነበረ ይላል። ያ በመጀመሪያ የነበረው ቃል ክርስቲያኖች ኢየሱስ ክርስቶስ ነው ይላሉ። እሺ፣ በመጀመሪያ ቃል ነበረ። ቃል የተባለ ፐርሰን አለ። ከዛሳ ቃልም በእግዚአብሔር ዘንድ ነበር ይላል። ሁለተኛው ኃይለ ቃል ምን ይላል? ቃልም በእግዚአብሔር ዘንድ ነበር። ቃል የተባለው ፐርሰን በማን ዘንድ? በእግዚአብሔር ዘንድ ነበር። ሁለት ፐርሰን ዘንድ የምትለዋ ቃል ሁለት ፐርሰን የምታጣምር ነች፣ አጣማሪ ነች። ኦኬ። ቃል የተባለው በእግዚአብሔር ዘንድ ነበርና ቃልም እግዚአብሔር ነበር አለ። ልብ በሉ። በእግዚአብሔር ዘንድ ያለው ራሱ ቃል ማን ነው? እግዚአብሔር ነው እያለ ነው። ሁለት እግዚአብሔሮች እያለ ነው ማለት ነው። ለምን? በእግዚአብሔር ዘንድ ያለው ቃል ማን ነው አለ? በሶስተኛው ኃይለ ቃል ቃልም እግዚአብሔር ነበር። ሁለት እግዚአብሔሮች ነው እንጂ እየገለጸ ያለው በአካል ሶስት አንድ አምላክ የሚል ሀሳብ የለውም በጭራሽ። ኦኬ። ይሄ ነው። በመቀጠል ብዙ የተነሱ ሀሳቦች አሉ። ዮሐድ የተለመደውን ጥያቄ አንስተዋል። ከዚህ በፊት የሚያነሳው ይሄ ነው። እንግዲህ ምንድን ነው? በመጀመሪያ ሐዲስ ከፍቶ አላነበበም።
ሐዲስ ሳይሆን የሐዲስ ትርጉም እንግሊዘኛን ያነበበው። ሐዲስ ማለት ታቢዕዮች የነቢዩ መሐመድ ዓለይሂ ሰላቱ ወሰላምን ንግግር ኦኬ በማስረጃ በሰነድ የዘገቡት ነው። እሱም በአረበኛ ቋንቋ ነው ያቀረበው። እሱ እንግሊዘኛ ነው። የሐዲስ ትርጉም ነው ያመጣው በመጀመሪያ ማለት ነው። ከኔ ጋር ስቀጥል ደግሞ ሐዲሱን ያነበብኩ ነው። ማስረጃ ብለህ ካመጣ እኛ ሙስሊሞች የምንቀበለው ሐዲስ ነው አይደል? ሐዲስ ነው ማስረጃ። ይሄው አረበኛውን እከፍትልሃለሁ እያነበብክ ታስረዳለህ። ይሄ ያስኬደናል። ኦኬ ለምን እኔ ሲቀጥል እንግሊዘኛ ተናጋሪ አይደለሁም ከዚህ አንጻር ማለት ነው። ኦኬ ሌላው ምንድን ነው ስለ መለኮት ዮሐድ የተባለ ወገናችን ለማንሳት ሞክሯል። ማስረጃ አለ ምናምን ነገር በጭራሽ የለም። ይልቁንስ መጽሐፍ ቅዱስ ላይ እንደው ሌላው እንተውና ስላሴን ጭራሽ የሚያንኮታኩት ስላሴን ጭራሽ ድምጥማጡን የሚያጠፋ መጽሐፍ ቅዱሳዊ ማስረጃ አለ። እሱ ምን የሚል ነው? አንድ አምላክ የሚለውን ሐሳብ የሚያስጨብጥ ነው። በኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ሙሴ ምን አለ ለእስራኤል ልጆች? እስራኤሎች ስማ አምላካችን ስንት አምላክ ነው? አንድ አምላክ ነው። ስላሴ ላይ ግን ስንመጣ አሁን ኤፍሬምን ፊት ለፊት ብጠይቀው አብ ምንድን ነው ስለው አምላክ ነው ይለኛል። ወልድሳ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ስንት ዘረዘርክልኝ? ኦኬ ይሄ ነው ሶስት ነው የሚዘረዝ። ይሄ ብጠይቀው ይሄን የሚመልስልኝ። ስለዚህ ይህንን ሐሳብ ያከሽፈዋል። እስራኤሎች ስም አምላካችን አንድ አምላክ ነው። ሲጀመር ኢየሱስ ክርስቶስ በሐዲስ ኪዳን ዘመን የመጣ ሰው ነው፣ ወንድ ልጅ ነው። ብራዘር ሉቃስ ወንጌል ምዕራፍ 1 ከቁጥር 31 ጀምሮ ስንመለከት ስሙ ለራሱ በሐዲስ ኪዳን የመጣ ነው፣ ወንድ ልጅ ነው። ኦኬ ከጊዜ በኋላ የመጣ ነው። ለዚያም ነው እነሆ ትጸንሻለሽ ስሙንም ኢየሱስ ትይዋለሽ እያለ ያበሰራታል ገብርኤል ማለት ነው። ኦኬ ስሙንም ማን ትይዋለሽ? ኢየሱስ ትይዋለሽ። ገና ለወደፊት ፊውቸር ነው። ኢየሱስ ብለሽዋል አይደለም፣ ትይዋለሽ ፊውቸር ገና ሊመጣ ማለት ነው። አየህ በሐዲስ ኪዳን የመጣ አንድ ሰው ነው ኢየሱስ ክርስቶስ። እኛ የምናከብረው የተከበረ ነብይና የአላህ መልእክተኛ ነው። ፊተኛይቱ ትእዛዝ ምንድናት ብለው ሲጠይቁት ሐዲስ ኪዳን ላይ ስንመለከት አሁን የሙሴን አስተምሮ ማለት ነው ምን አለ? እስራኤሎች ስማ አምላካችን እግዚአብሔር አምላካችን አንድ አምላክ ባይደው እግዚአብሔር የሚለው ቃል ከጊዜ በኋላ የመጣ የግዕዝ ቃል ነው። አሁን እያነበብን ያለነው አማርኛ መጽሐፍ ቅዱስ ነው፣ ግዕዝ አይደለም። ለምን ግዕዙ አማርኛ ላይ እንደገባ አላውቅም። እግዚአብሔር የሚለው አማርኛ አይደለም ሲጀመር። ሲቀጥልም እግዚአብሔር የሚለው ከጊዜ በኋላ የመጣ ነው። ጋድ በሚለው ነው እንግሊዝኛውም ላይ የምናገኘው ማለት ነው። አንድ አምላክ ኢየሱስ ክርስቶስ ሲጠይቁት ምን አለ? ፊተኛይቱ ትእዛዝ ሙሴ የሰበከው ማለት ነው። እስራኤል ስም አምላካችን አንድ አምላክ የሚለውን ሐሳብ ኦኬ ሲጠይቁት ምን ብሎ ራሱን አልጨመረም። በአካል ሶስት አንድ አምላክ እኔም አለሁበት አምልኩ የሚላል ነገር ጭራሽ ማለት ምንድን ያለው? ራሱንም እንደውም ዝቅ አድርጎ ምን አለ? አምላካችን እስራኤል ስም አምላካችን አንድ አምላክ ነው ብሎ በሐዲስ ኪዳን ተናግሮ ካስፈለገ ምዕራፍና ቁጥር አውጥተን መናገር እንችላለን። ያው የታወቀ ጥቅስ ነው ብዬ ነው። ስለዚህ እነዚህን ሐሳቦች ከዚህ አንጻር እንመለከታቸዋለን። ሌላው ምንድን ነው ዮሐድ ለማንሳት የሞከረው አላሁ ስብሐነሁ ወተዓላ እኮ ቁርአን ላይ እኛ እያለ ይናገራል። ብዙ ቦታ ተውሂድ የሚለው ቃል የለም። ደቂቃ ቢኖር በደንብ መናገር ይችላሉ። ድምፅ ይሰማል። ቀይ ምልክት እያመጣ ነው። ምንድን ነው አላሁ ስብሐነሁ ወተዓላ ቁርአን ላይ እኛ የሚለው የክብር ብዜት ነው። ለምን በመጀመሪያ አንድ መሆኑን ተናግሯል። ቁል ያ ሙሐመድ በል ሁወ አላሁ አሐድ፣ እሱ አላህ አንድ ነው ብሎ ተናግሯል። አንድ ነው ከተባለ ሶስት አይደለም ማለት ነው። አንድ ነው ከተባለ ሁለት አይደለም ማለት ነው። እኛ ሲል የክብር ብዜት ነው። እኛ ሰዎች ለምሳሌ ራሳችንን ከፍ ስናደርግ የሆነ ነገር ሰርተን እኛ ይህን ነገር እኮ አደረግን እኔ ብቻዬን እንደዚህ ልል እችላለሁ። ለምሳሌ ማለት ነው እኛ እኮ ይህን ነገር ሰራ ልል እችላለሁ። አንድ ፐርሰን ሁኜ እኔ ብቻዬን። ይሄ የክብር ብዜት ነው። ኦኬ ቁርአን ላይ አላህ እኛ ሲል የክብር ብዜትን እያሳየ ነው። አሁን ቴዲ እንዳለው ፕሮግራም ይዘን በደንብ ብንወያይ ደስ ይለናል። አሁን ለራሱ እንዳጋጣሚ ነው እዚህ ጋር የተገናኘነው ማለት ነው። አላኩል ያህል ያነሳቸውን ሀሳቦች ያው ያስታወስኩትን ለመግለጽ ሞክሬያለሁኝ። ግን ዮሐድዬ ማስረጃ ብለህ ስታመጣ እኔ ጋር ስመጣ ሐዲስ ክፈት። ሐዲስ ኦኬ የእንግሊዝኛ ከፍተህ ምናምን እሱ እኔ ሲጀመር አልጠቀምበትም። ሐዲስ ማለት አረበኛው ነው። ኦኬ እሱን ከፍተህ አብረን መማማር እንችላለን። ስለዚህ ይሄ ነው። በአማርኛ የለም። ደቂቃ ካለ ይቀጥላል። ደቂቃ አልቋል። አማርኛ ይቅርታና ቴዶ እኔ ማጠቃለያ እሰጣለሁ አይደል? ምናልባት ታች ለዮሐድስ እየተባለ ስለሆነ አልሰማውም እና እኔም ማጠቃለያ እሰጣለሁ አይደል? ትሰጣለህ። እንደዚህ ስለሆነ የሚሄደው ማጠቃለያ በአንተ ነው የምንጨርሰው። በአማርኛ ቁርአን አለ ኦስማን ነው ወይስ በአረብኛ? በጣም አማርኛም ቁርአን አይባልም። የቁርአን ትርጉም አማርኛ አለ፣ አማርኛው ቁርአን አይባልም። ቁርአን ማለት ራሱ የወረደበት ሉገቱል አረብያ ነው፣ አረበኛ ቋንቋ ነው ራሱ። ለምን አላህ ቃሉን ሲያወርድ በአረበኛ ቋንቋ ነው የተጠቀመው። አማርኛው የቁርአን ትርጉም ነው እንጂ የሚባለው
ራሱ ቁርአን አይባልም። የቁርአን ትርጉም ነው የሚባለው። ትርጉም ደግሞ ሲሆን ልዩነት አለው፣ ዲፈረንስ አለው። አንድ ቋንቋ ወደ አንድ ቋንቋ ሲተረጎም የሚያመጣው ክፍተት ይኖራል። ኦኬ። ስለዚህ ፊት ለፊት ባለው ቋንቋ እንደኔ ያለ አማርኛ ተናጋሪ ነኝ። እንደኔ ያለ አዲስ ሰው አረብኛ መልመድ አለብኝ ማለት ነው? ኦኬ። ስለ ቁርአን ለመገንዘብ ማንበብ ፈልጋለሁ ብል በአማርኛው መገንዘብ ትችላለህ። የበለጠ ደግሞ አንደርስታንድ ለማድረግ አረበኛውን ትማራለህ። ለዚያም ነው እስልምና ላይ ከልጅነታቸው ጀምሮ ቁርአንን አረበኛውን የሚማሩት ማለት ነው። ልጨርሳ ጠየቀኝ አይደለ? ጣልቃ አትግባም። አንተ እያንዳንዱን ነገር እንደ ጭቆና አትየው። ተረጋጋ። የቤቱ ውስጥ እኔ ነኝ። እኔ ሌላ ነገር እኮ የለኝም። ሌላ ነገር እንደሆነ እየጠየቀኝ ጣልቃ እየገባህብኝ ነው። ልክ ልመልስ ስል ጣልቃ እየገባህብኝ ነው። ለዛ ነው ጣልቃ ገብቼ እኮ በተረጋጋ መንፈስ ጠይቃለሁ። አንተ የምትጠበቅብህ ምንድነው? ስጠይቅህ በተረጋጋ መንፈስ ለእኔ መመለስ ነው። ቁጣ አይበልህ እንጂ ከቅድም ጀምሮ ልክ ሌላ ነገር እንዳለ ነው እያሰብክ ያለው እና ጀስት ጥያቄን ያቀረብኩልህ ለሌሎቹ እንደማቀርበው ማለት ነው። በአማርኛ ባነብ ትራንስሌሽን ላይ የሚኒንግ ዲፈረንስ አለው ስላልከኝ አማርኛው ሙሉ አውድ ይሰጠኛል፣ ሙሉ ትርጉም ይሰጠኛል ለአንበብል ወይስ የግድ በአረብኛው ነው? አረብኛ ለምጄ ነው ማንበብ ያለብን? አይሰጠህም። ሙሉ የቁርአኑን ትርጉም አይሰጠህም። ለምን በለኝ። ኦኬ እሺ ልመልስልሽ። ቁርአን ላይ ስትመጣ ቋንቋ አረብኛ ነው። አረብኛ ቋንቋ በጣም የረቀቀ ቋንቋ ነው ከአማርኛ አንጻር ስንመለከተው ማለት ነው። በትንሹ በላጋ የሚባል ነገር አለ ቁርአን ላይ። ኦኬ ለምሳሌ አንዲትን ቃል ብቻ በመጠቀም የዛን ነገር ትልቅነት ኦኬ ለምሳሌ በአንዲት ወርድ ማለት ነው። ለምሳሌ በፋ በምንላት የአረብኛ ቃል ግነትን ማሳየት ይቻላል በቁርአን ላይ ማለት ነው። ይህን አገላለጽ ግን አማርኛ ላይ አናገኘው። ለምሳሌ በጥቂቱ ማለት ነው። ብዙ ብናነሳውን ይህ ሲጀመር ግልጽ ነው። አንድ ቋንቋ ከአንድ ቋንቋ ጋር እኩል የሆነ ትርጉም ሊኖረው አይችልም። ይሄ ነው። እኔ ትራንስሌሽን ላይ ሊትራሊ ቴክኒኮች ሚስ ይደረጋሉ፣ ግን አውዱ እንዳለ ነው የሚሆነው። ለምሳሌ መጽሐፍ ቅዱስ በአማርኛ አይደለም የተጻፈው፣ በዕብራይስጥ፣ በግሪክ፣ በሂብሩ እያለ ከትራንስሌሽን ሲዘዋዘዋር ነው የመጣው። አንዳንድ ቃላቶች እኛ በአማርኛ የምንጠቀማቸውን በዕብራይስጥ የሌሉ በግሪክ የሌሉ ነገሮች እንደየሁኔታው፣ ለምሳሌ እንጀራ የሚባል ነገር እኛ ጋር ኢትዮጵያውያን ጋር ያለው ያን ያህል መሰረታዊ የሚባል መዛባት ላይኖር ይችላል። ያን ያህል መሰረታዊ የሚባል መዛባት አለው በአማርኛው ነው ያልኩት። ምክንያቱም ቁጭ ብዬ ማንበብ አለብኝ ቁርአንን ነው ወይስ አንተ ለእኔ አድቫይስ የምትሰጠኝ አረብኛውን ተምረህ በአረብኛ ነው ማንበብ ያለብህ ነው እያልከኝ ያለው? ኦኬ እሺ ልመልስልህ በድጋሚ። ይኸውልህ በእስልምና ላይ ሙስሊሞች ከልጅነታቸው ጀምሮ ራሱን ቁርአኑን ማለት ነው እንዲያነቡ ትምህርት ይሰጣቸዋል። ኦኬ ሐዲስንም እንደዚሁ። ለምንድን ነው ትርጉሙ እያለ ለምንድን ነው እንደዛ የሚደረገው ከተባለ ሙሉ ሐሳቡን በተሻለ መልኩ አላህ ምን ለማለት ፈልጎ ነው የሚለውን ነገር ለመገንዘብ ነው። ኦኬ አማርኛውን ቢማሩ መሰረታዊ የሆነ ነገር ይጓደላል ማለት አይደለም፣ በጭራሽ አይጓደልም። ኦኬ ግን አረበኛው ላይ ሲሆን የበለጠ መረዳት ይኖራል እያልኩ ነው። ለምሳሌ አሁን ቅድም ያልኩን አሁን ቁርአን ላይ ስመጣ ሐምድ አልሐምድ የምትለው ቃል በጣም ማመስገንን የሚያሳይ ነው። አልሐምድ በቃ ምስጋናዎች በአጠቃላይ ሊላህ ለአላህ የሚል ነው። አሁን ወደ አማርኛው ግን ስመጣ ምስጋና የምትለው ቃል ብቻዋን በዚች ምድር ያለውን ምስጋና ሁሉ ያጠቃልላል ማለት አንችልም። ምስጋና የምትለውን ቃል ብቻ ተጠቅሜ ሁሉንም ምስጋና ማለት አልችልም። ሌላ ቋንቋ መጨመር አለብኝ። ለምሳሌ በአጠቃላይ ምስጋና ሁሉ ለአላህ ይገባው፣ አየው ጨመርኩ ሌላ ቃል ማለት ነው። በአጠቃላይ የሚል ቃል እጨምራለሁ። አረብኛው ላይ ግን ስመጣ ሐምድ የምትለው ቃል ብቻ ይህንን ታጠቃልላለች ማለት ነው። ስለዚህ ከዚህ አንጻርም ስንመለከተው ቁርአን ላይ ያለውን አማርኛው ሙሉ ለሙሉ ሊገልጸው አይችልም። አራነጥ ስለዚህ የሚመከረው በአረብኛ ያለውን ማንበብ ነው። እሺ ኤፍሪ ወደ አንተ ልምጣ። 9 ደቂቃ አለ ወንድሜ። ቴዲ አመሰግናለሁ። ዮሐድ ማጠቃለያ ይሰጣል። ሰዓት እንትን ለማለት ለፈለጉ በነገራችን ላይ የመጨረሻችሁ ነው። ኦስማም ሌላ ጊዜ እንገናኛለን። ግን ሰምታ አንድ ላይ ብንወጣ ይሻላል። ይቆይ አንዳችሁ 3 ስለሆነ ዲስሪስፔክት ስላደመጡ አድመጣችሁ። ቴዲ እኔ ድጋሚ እድል የለኝማ። ኦኬ መውረድ ከፈለግ መውረድ ትችላለሽ። አይ ቁጭ ብለው የውይይት ስርዓት አይደለም ኦስማን፣ ቁጭ ብለህ ጨርሰህ ውጣ። እኛን ሰምተናል፣ ሰምተህ ውጣ። እንደሌላ ጊዜ ሌላ ችግር የለም።
አንድ መልእክት ላስተላልፍ። ቅድም ስናገር በደምብ ሰምታችሁ ከሆነ ላይክ ትህትና እኮ ቤዚክ ነገር ነው እኮ። ጀስት ትሁት ሁኑ። አሁን ቁጭ ብላችሁ እናንተን ካደመጡ ወንድሞቻችሁን ብታደምጡ ምንድነው ችግሩ? ሁለተኛ እያንዳንዱን ነገር ከኔ በተሻለ እኮ ሳጠፋ ምናምን እናንተ መንፈሳዊ ዓለም ውስጥ ያላችሁ ሰዎች ናቸው እኔን ማረም ያለባችሁ። እኔ ሴራ ከሚሰራበት ከፖለቲካው ዓለም የመጣው ሰው ነኝ። መንፈሳዊ ውስጥም ሴራ እንዳለ ካሳያችሁኝማ እኔ ፖለቲካው በስንት ጣም ብዬ ልመለስ እችላለሁ። እኔ እያንዳንዱን ነገር ማደርገው ከቀናነት አንጻር ነው። ዘንድ በቀና ልባችሁ ይዩት። ከሌ ይናገራል ካልኩኝ ከከሌ ቀጥሎ አንተ መናገር ግን አይቀርም። ከኔ ለምን ይቀድማል? ለምን 3 ሆኑ? ለምን 4 ሆኑ ስትሉ ሌላ ነገር በምን እንደምትተዋወቁ አላውቅም። ግን ቢያንስ የመጀመሪያው ነገር እኛም እንድንመጣ የእናንተ ትህትና ኢዝ ቬሪ ኢምፖርታንት ለማለት ነው። እሺ በሚቀጥለው ግን በዚህ ጉዳይ ላይ እኔ ብናገር የምትሉ የእስልምና እምነት ተከታዮች ካላችሁ መድረኩ ክፍት ነው። አንናገርም ካላችሁ ልክ ፖለቲከኞች በሌሉበት ጉዳያቸው እንደሚታይ ካሉ ፖለቲከኞች ጋር ካሉ ሃይማኖት እምነት ተከታዮችን እየሰማን እንቀጥላለን። እንደውም እየቀነሰ ለውሳኔ ይቀልልናል። መጨረሻ ላይ የሚቀሩትን እንወስናለን ለማለት ያለው። እሺ ኤፍሬም ባለ ጊዜ 9 ደቂቃ ለወንድሜ። እሺ ቴዲ አመሰግናለሁ። ባይወጣ ጥሩ ነበረ። እንደዚህ መጽሐፍ ቅዱስን አጨማልቆት ነው የወጣው። ለመጥረግ ሞክራለሁ በተቻለ መጠን እንመልስ። ለምሳሌ ክርስትና አፈር የሚበላበትን ክፍል አንሳል እና ዘዳግም 6ን አንስተዋል። ዘዳግም 6:4 አነሳና እስራኤል ሆይ ስማ አምላክ እግዚአብሔር አንድ ነው የሚለውን አነሳ እና እግዚአብሔር አንድ ነው 2 3 አይደለም፣ ይኸው አፈር ድሜ በላ አለ። ኦኬ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ ነው። እግዚአብሔር ይኸው ጥቅሱን ሁላችሁም እንደምታዩት 6:4 ቅድም ተናግሬ ነበረ። ኦኬ የሰማ ሰው ሰምተዋል። እሱም መስማት ፍላጎት ስላልነበረው ድጋሚ እየደገምኩት ነው። እስራኤሎች ስማ አምላካችን እግዚአብሔር ስንት ነው ይላል? አንድ ነው ይላል። አንድ የሚለው ቃል ኤሃድ የሚለው ነው። እስቲ ነው ይሁላችሁ የዕብራይስጡ ቃል እዚህ ጋር ዋን የሚለውን ታያላችሁ አይደለ? እስራኤል ያህዌ አውር ጋድ ያህዌ ይልና ዋን ይላል። እዚህ ጋር ይሁላችሁ ኤሃድ ይላል። ዕብራይስጡን አያችሁት? እዚህ ጋር ምንድነው የሚለው? ኤሃድ ነው የሚለው አይደለ? ኤሃድ ማለት ጥምር አንድነትን የሚያመለክት ነው። ኤሃድ የሚለው ኦኬ ክሊክ ላድርገው እዚህ ጋር ኦኬ ሶሪ በጣም አይንተ ኤፍሬም ነው ስለኔ ስላወራ ነው። ኤፍሬም ከኔ ጋር ማውራት የምትፈልግ ከሆነ አለው ዝግጁ ነኝ። ፕሮግራም ይዘን እሱን በኋላ አሁን ቢሆን እኔ ይመቸኛል። ያካሄድ ነገር ወንድሜ ሲጨርስ እንቀጣጠራለን። ሲጨርስ እንቀጣጠር አንዴ ጨርስ። አካሄድ ከሆነ ስድድብ ከሆነ አጸያፊ ነገር ከስማ ብቻ ነው አካሄድ የምትለው እንጂ ለቀጠሮ ለመያዝ እኮ ማስቆም የለብህም። ጨርስ ቀጥለ ኤፊ። እሺ ያው ሊያስደግመኝ ነው እንግዲህ ዘዳግም ላይ ይኸውላችሁ ቅድም ክርስትና አፈር ይበላበታል በመጽሐፍ ቅዱስ ይኸው ስላሴን አፈር የሚያበላ ጥቅስ ብሎ እስራኤሎች ስማ አምላካችን እግዚአብሔር አንድ ነው የሚለውን አመጣና እግዚአብሔር አንድ ነው ለምንድን ነው እናንተ ስላሴ የምትሉት አለ። እስራኤሎች ስማ እኛ እግዚአብሔር 3 ነው ብለናል እንዴ? እግዚአብሔር አንድ ነው። የኛ ትምህርት የክርስቲያኖች አስተምሮ እግዚአብሔር ስንት ነው? አንድ ነው። 3 እግዚአብሔር አናውቅም። አንድ እግዚአብሔር ነው ያለው። እዚህ ጋር ግን አንድ ሲል በአካል አንድ ማለቱ አይደለም፣ በአካል 3 ነው። እዚህ ጋር አንድ የሚለው ቃል ኤሃድ የሚለውን ዕብራይስጥኛ ነው የሚጠቀመው። ኤሃድ ማለት ደግሞ ጥምር አንድነትን የሚያመለክት ነው። ይኸው እኔዋ ዕብራይስጡ እንደዚህ ይላል፣ ኤሃድ ይላል። እዚህ ጋር ታያላችሁ። ኤሃድ የሚል ቃል ኤሃድ ነው የሚለው። እሺ ኤሃድን ክሊክ እናደርገው። ኦኬ ኤሃድን ክሊክ ስናደርገው ምንን ያመጣል መሰላችሁ? ዘፍጥረት 2:24 ያመጣል። እዚህ ጋር ዘፍጥረት 2:24 ይታያችኋል። እዚህ ጋር ዘፍጥረት 2:24 ተመሳሳይ ቃል ነው የሚጠቀመው። ምንድነው የሚለው? ዘፍጥረት 2:24 እንደዚህ ነው የሚለው። ላንብብላችሁ። ስለዚህ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ይላል። ሁለቱም ስንት ስጋ? አንድ ስጋ። አንድ የሚለውን ተመሳሳይ ነው። ይኸውላችሁ የዕብራይስጡ ቃል ኤሃድ የሚለውን ቃል ነው የሚጠቀመው። ጀነሲስ 2:24 ኦኬ። ዘፍጥረት 2:24 ምንድነው የሚለው? ስለዚህ ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አንድ የሚለውን ኤሃድ ነው የሚለው ቅድም በተጠቀመበት ማለት ነው። አምላክ እግዚአብሔር አንድ ነው የሚለውን አንድ የሚለውን ተመሳሳይ አንድ ነው የሚጠቀመው። መቼስ ሰው እናትና አባቱን ይተዋል ከሚስቱ ጋር ይጣበቃል ካለ በኋላ አንድ ስጋ ይሆናሉ የሚለው መቼስ ተጨፍልቀው ማሽን ውስጥ ገብተው ባልና ሚስት ተጠፍጥፈው አንድ ፐርሰን ይሆናሉ እያለ ነው እንዴ? አይደለም። ጥምር አንድነትን ነው የሚያመለክተው። ስለዚህ እዛ ጋር እስራኤሎች ስማ አምላክ እግዚአብሔር አንድ ነው ማለቱ ኦኬ በአካል አንድ ነው እያለ አይደለም።
ኦፍኮርስ እኛ እግዚአብሔር አንድ ነው የምንለው በመለኮት በአገዛዝ በስልጣን በመፍጠር ዓለምን በማሳለፍ እያለን እንዘረዝራለን። በአካል ነው ሶስት የምንለው በአካል በስም በግብ ሶስት ነው፣ በመለኮት ግን አንድ ነው። ቅድም ተመሳሳይ ነገር ማለት ነው። ሶስትም አንድም ይላሉ። ሶስትም አንድም ኖ ሶስት በአካል አንድ በመለኮት በአንድ ነገርን በአንድ ጊዜ ሶስትም አንድ ነውም ብለን አናውቅም። ስለዚህ ያለማወቅ ነው። እባካችሁ እወቁ። ቢያንስ ኑና ጠይቁን። በጣም እንደዚህ አይነት ኤሌመንተሪ የሆኑ ነገሮችን ማለት ነው። ስለዚህ ክርስትና መጽሐፍ ቅዱስ ትሪኒቲን ከዘፍጥረት እስከ ራዕይ ድረስ የሚያብራራ መጽሐፍ ነው እንጂ የሚቃወም መጽሐፍ አይደለም። ሌላው ዮሐንስ 1:1 ላይ ጠቀሰና ኤፍሬም ተባለ። እሺ ስላሴን አስረዳ። በዛ ስላሴን ማስረዳት አልነበረበትም። በዛ ለምንድን ነው የጠቀሱት? ለምን ይዋል ውሸት ኃጢአት ነው እያላችሁ ጻፉ ክርስቲያኖች ከታች። እዚህ ጋር ያመጣውልህ ኢየሱስ ክርስቶስ እግዚአብሔር እንደሆነ አምላክ እንደሆነ ላሳየ ሶስቱን አካላት ያሳየውበትን ለምን እነሱን ጠቅሰህ ዲና ያላረክም? ሶስቱን አካላት ሳስረዳ እኔ ያሳየው ማቴዎስ 3:16 ነው እንጂ ዮሐንስ 1:1 አይደለም። ማቴዎስ 3:16 ምንድን ነው የሚለው? ኢየሱስ ተጠመቀ። ተጠምቆ ከውሃ ሲወጣ መንፈስ ቅዱስ በርግብ አምሳል ወረደ። ከየት? ከሰማይ። ከዛስ አብ ደግሞ ከሰማይ ሆኖ ልጅ ያለው 3% አደለ? እዚህ ጋር የምታየው ኢየሱስ አለ፣ እየተጠመቀ እየወጣ ነው። መንፈስ ቅዱስ በርግብ አምሳል ወረደ። አብ ደግሞ የምወደው ልጄ ብሎ ምስክርነት ሰጠ። ዮሐንስ ትላለህ እንዴ? አብ ነው ምስክርነት የሰጠው። ልጄ ያለው ዮሐንስ ነው እንዴ? ለኢየሱስ ልጄ ያለው አብ ነው ልጄ ያለው። ስለዚህ 3% ማለት 3 ረቂቅ መንፈሳዊ አካል ማለታችን ነው ብዬ ቅድም ነግሬሃለሁ። የሚጨበጥ የሚዳሰስ ማለት እኔ ማለት የሚችል እኔነት ያለው ነው ብያለሁ። ጥቅሶችን እንኳ ሰይቻለሁ። ኢየሱስ ለምሳሌ እኔ ሄዳለሁ አጽናኙን እልክላቸዋለሁ አለ ዮሐንስ 16። ይህን አላሳየውም ቅድም? ሌላ አጽናኝ እልክላቸዋለሁ እያለ መንፈስ ቅዱስ ከእሱ የተለየ ፐርሰን እንደሆነ እያመለከተ ነው። ኦፍኮርስ ጥቅሶችን ብቻ ልጥቀስልህ፣ በጣም ራንደም ማለት ነው። ቅድም የጠቀስኩልህ አለ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ብሎ ስለ አብ ነግሬሃለሁ፣ ስለ መንፈስ ቅዱስ ነግሬሃለሁ፣ ስለ መንፈስ ቅዱስ እግዚአብሔርነት ሐዋርያት ሥራ ምዕራፍ 5:4 ላይ ዮሐንስ 1:1 የጠቀስኩበት ደግሞ ቅድም እንደነገርኩ ኢየሱስ አምላክ እንደሆነ ለማሳየት ነበረ፣ ግን አልገባህም። እሺ እንደዚህ ይላል። ሌላው ሐዋርያ ቅዱስ ጳውሎስ እንደዚህ ይላል። ሐዋርያ አይደል ያልከው? ሐዋርያ ቅዱስ ጳውሎስ እንደዚህ ያለ የጌታ ኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን አሜን አሜን አለ። ስላሴ አነበብክ? የጌታ ኢየሱስ ክርስቶስ የእግዚአብሔር ደግሞ ፍቅር አብን ማለት ነው። እሺ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን አለ። ይህን እያለ ያለው ሐዋርያ ቅዱስ ጳውሎስ ነው። ስላሴን አነበብክ እዚህ? አዎ አብ ወልድ መንፈስ ቅዱስ ሶስትነት አየህ እዚህ ጋር። ስላሴ ማለት ይሄ ነው። ስላሴ የሚል ፊደል አትፈልግም። እሱ የስነ መለኮት ቃል ነው ብለናል። ይኸው ሶስትነት ስላሴ ማለት አብ ወልድ መንፈስ ቅዱስ ነው። ስለዚህ በጣም በርካታ ስፍራዎች ላይ አለ። ማቴዎስ 28:19 ማየት እንችላለን። ሂዱ አሕዛብን ሂዱና በአብ በወልድ መንፈስ ቅዱስም እያጠመቃችሁ ያዘዝኳቸውን እንዲጠብቁ አስተምራችሁ ደቀ መዝሙር አድርጓቸው አለ። በማስም በአብ በወልድ መንፈስ ቅዱስ ስም። ፐርሰን የሚለውን ነገር ማጥናት ይኖርባል። ስማን ፐርሰን ማለት ይኸውልህ ረቂቅ ማይዳሰስ ማይጨበጥ ኦኬ መንፈሳዊ አካል ማለት ነው እንጂ አንተ እንደምታውቀው ይሄ የሚጨበጥ የሚዳሰሰው ብቻ አይደለም። እኔ ማለት የሚችል እኔነት ያለው ነገር በሙሉ ፐርሰን ይባላል። ስለ ፐርሰን ማጥናት አለብህ። ስለዚህ 3 ፐርሰንስ ዲስቲንክት የሆኑ ፐርሰኖችን አይተናል። በመለኮት 1 3 አማልክት የለ። አንተ በብርቱካን ልታስረዳ ትሞክራለህ። ሰው ብዬ እኔ ከፍ አድርጌ ምሳሌ ሰጥቼ አልነበረም እንዴ? ለምን ወደ ብርቱካን ወረድክ? ሰው ብዬ እኮ ምሳሌ ሰጥቼ ነበረ። የሰው ዘር ትላለህ፣ ይሄ ሰው እያልክ ትናገራለህ፣ ሰዎች ብለህ ትናገራለህ። ኦኬ ብዜት ሲሆን ለምን በፐርሰን ብዙ ስለሆኑ ሰዎች ቢሊየንስ ናቸው። ኢሰንሱ ግን ስንት ነው? 1 ነው። ስለዚህ የሰው ኢሰንስ 1 ነው፣ ሰዎች ግን ብዙዎች ናቸው። ስላሴ 3 አምላክ እናርግ ብትል አትችልም። ልታደርገው ማትችለው ነው። 1 መለኮት አለ። 1 መለኮት ከፋፍለ 3ን ልታደርግ አትችልም። አብ ከወልድና ከመንፈስ ቅዱስ የተለየ አምላክነት የለውም። ወልድም እንደዚያው፣ መንፈስ ቅዱስም ከአብና ከወልድ የተለየ አምላክነት የለውም። እሺ በዚህ የምትሰሙኝ 6,000 ወይ 7,000 ሰዎች መጽሐፍ ቅዱስ ስለ መዳን የሚናገረውን ነገር ጥቂት ልበላችሁና እዛ ላይ ልጨርስ። ሰዎች እንዴት ይድናሉ? በተደጋጋሚ ተናግረናል። ሰዎች የሚድኑት በእግዚአብሔር ልጅ በኢየሱስ ክርስቶስ ሲያምኑ ነው። በእግዚአብሔር ልጅ በኢየሱስ ክርስቶስ ያመነ ይድናል። ሐዋርያው ቅዱስ ጳውሎስ ምን አለ? ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል አለ። ከዛስ በኢየሱስ ክርስቶስ ቤዛነት በሆነው
በኩል አለና እንዲሁ ነው በጸጋው የሚጸድቁት አሉ። አዎ በጸጋው የሚጸድቁት እንደዚህ ነው። አዎ ምን አስተዋጽኦ ማድረግ አለባቸው ሰዎች? ማመን በልጁ በኢየሱስ ክርስቶስ ማመን። ምን ብለው ያምናሉ? ጌታ እንደሆነ እግዚአብሔር አባቱ ደግሞ ከሙታን እንዳስነሳው ማመን አለበት አለ። ማን? የሐዋርያው ቅዱስ ጳውሎስ ነው ይሄን ያለው። ስለዚህ ለምሳሌ ሮሜ 10:9 ላይ ሐዋርያው ቅዱስ ጳውሎስ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር አለ። በነገራችን ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር አለ እንጂ ጳውሎስ ኢየሱስ አልመሰከረም እንደ ጌትነቱን መስክረዋል። ኢየሱስ ለራሱ እዚህ ጋር አይናችሁን ትጨፍናላችሁ ነው ግለጡት እንጂ እግራቸውን ባጠበ ጊዜ ኢየሱስ መምህርና ጌታ ትሉኛላችሁ አላቸው ደቀ መዛሙርቱን። ከዛስ ነኝና ትክክል ትላላችሁ አላቸው። ነኝ እውነት ነው አለ ኢየሱስ። ጳውሎስ እሱን አመጣና ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። ስለዚህ ኢየሱስ ጌታ እንደሆነ በአፉ ከመሰከረ ሰው እግዚአብሔር ከሙታን እንዳስነሳው በልቡ ካመነ ይድናል። መጽሐፍ ቅዱስ የሚለው ይሄንን ነው። የመዳን መንገድ አንድ ነው። አሁንም እንዳልኩት መንገድህን እንጂ መድረሻህን መምረጥ አትችልም። መንገድ ነው አንተ መምረጥ የምትችለው። የመረጥከው መንገድ መድረሻህን ይመርጥልሃል። እውነት፣ መንገድ፣ ህይወት ኢየሱስ ነው። እውነት፣ መንገድ፣ ህይወት ኢየሱስ ነው። በእኔ በቀር ወደ አብ የሚመጣ የለም ብሏል። በኢየሱስ በቀር የዘላለምን ህይወት ሊያይ የሚችል የለም። ኑ ወደዚህ እውነተኛ መንገድ ወደሆነው ወደ እግዚአብሔር ልጅ ወደ ኢየሱስ። አመሰግናለሁ ቴዲ። ቴንክ ዩ ኤፊ። ዮሐድ ወይ ቴዲ ልቀጥል እኔ? ቀጥል። እሺ ቴንክ ዩ። እሺ በመጀመሪያ ሶርሶቹን ሳቀርብ ማስረጃ ወይም ደግሞ ቪዲዮ ክፈት ምናምን ብሎኛል። እሱን ከፍቼ አሳያለሁ። ያቀረብከው ማስተባበያ ግን እውነት ለመናገር ያስተዛዝባል። ቢያንስ አረብኛው እንኳን አላቀረብክም ብትል ሶርስ ኮት አድርጌ ነው የተናገርኩት። ስለዚህ ሶርሱን ገብተህ አረብኛውን ማንበብና ማስረዳት የአንተ ግዴታ ነበረ። ኦንሊ ወይቹስ ምን አድርጋል? አረብኛ አላመጣም ብሏል። ባይዘው እዚህ የከፈትኩት ዌብሳይት ላይ የእኔ ትርጉም አይደለም የሙስሊም ስኮላሮች ትርጉም ነው ኦኬ የከፈትኩት ማለት ነው። እና ደግሞ ዝቅ ብትል እዛው ምን አለ አረብኛው ደግሞ አለ ማለት ነው፣ ማግኘት ይቻላል። ኤንዌይስ ግን ምክንያቱ ያን መመለስ ስለማይቻል ነው ብዬ ተረዳሁኝ። እኔ ሰውም እንደዛ ብለው ይረዳል ብዬ አስባለሁ። ኤንዌይስ ግን ስንት ጥያቄዎች ጠይቄ ነበረ? ወደ 4 የሚያክለው ጥያቄ። ከአራቱ ግን አንዱም አልተነካም። አንዱ ምንድነው አይሁዳውያን ዑዘይር የሚባል የአላህ ልጅን ያመልኩ ነበር ወይ የሚል ጥያቄ ነው። ምንም አልተነካም ማለት ነው። ይኸው በሐዲሶቻቸው አሁን በቁርአን ሱራ 9:30 ብዬ ነው የጠቀስኩት ማለት ነው። ኦኬ እዝራ ኢብኑላህ ብለውን ያመልኩ እንደነበረ ቁርአኑ ተናገረ። ሐዲሳቸው መሐመድ ራሱ ግን ሲያብራራው ምን ብሎ ተናገረ? ቡኻሪ 4581 ላይ መጨረሻ በትንሣኤ ቀን ማለት ነው the Jews will be called upon and it will be said to them አይሁዶች በተሰበሰቡበት ቦታ ማለት ነው who do you use to worship ይባላሉ። ማንን ነበር ስታመልኩ የነበራችሁት ይባላሉ። they will say እነሱም ምን ይላሉ? we use to worship እዝራ ታያቸዋል። እዝራ the son of Allah አሉ። ይሄ በጣም ትልቅ ስህተትም ሐሰትም ነው። ኦኬ ስህተትም ሐሰትም ነው። ይሄ ቁርአንም ሐዲስም ላይ የተነገረ ነገር ነው። ይሄ ባይዘው ቁርአን አንድ ስህተት እንኳን ቢገኝበት ሐሰተኛ መሆኑ ታውቃላችሁ ብሎ ተናግሮ ነበር። በራሱ አንደበት ሐሰተኝነቱ በዚህ ማረጋገጥ ይቻላል። ኦኬ በራሱ መስፈርት ማለት ነው። ስለዚህ አይሁዶች የትም ቦታ እዝራ የሚባል የአላህ ልጅ እሱን እናመልካለን ብለው ተናግረው አያውቁም። ስለዚህ ምንም መልስ አልተሰጠን ማለት ነው። ሁለተኛው ይሄ ፕሪደስቲኔሽን ወይም ደግሞ ሰው ራሱ አዳም ራሱ ከገነት የወደቀበት ምክንያት ምንድን ነው ብዬ ነበረ። ቅድመ ውሳኔ ነው። በቃ በአዳም ጥፋት ምክንያት በእስልምና ወጣ የሚባል ነገር የለም። ታዲያ በማን ነው? በአላህ ቅድመ ውሳኔ ምክንያት ነው። ቢፎር ማይ ክሬሽን ነው የሚለው it is predestined ወይም ደግሞ አስቀድሞ የተወሰነብኝ ነው። on my fate before my creation ነው። በቃ አስቀድሞ ከመፍጠሩ በፊት በቃ ከገነት አባርረዋለሁ፣ ዕፀ በለስን አስበላዋለሁ ይወጣል የሚል እቅድ አቅዶ ነው የሚፈጥረው ማለት ነው። ዘን ያንን እቅዱ ምን ሆነ ማለት ነው? ተፈጸመ። ስለዚህ ለገረ ድህነት ራሱ ሊያብራሩ የማይችሉበት ዋናው ምክንያት ኦልሬዲ ራሱ ፕሬዲስቲንድ ስላደረገው ነው ማለት ነው። ይሄ ለህፃናትም ጭምር ባይዘው እንደዛ ነው። ወይም ለገነት ብለው ይፈጥራቸዋል ወይም ደግሞ ለሲኦል ብለው ነው የሚፈጠረው። ሰው በነፃ ፈቃድ የሚባል ትምህርት የለም። ሰው ወዶ ፈቅዶ እስልምና ሊከተል ክርስትና ሊከተል ይችላል የሚባል ትምህርት አለ? የለም። ህፃናት እንኳን ሲሞቱ ምንድነው ወይም አስቀድሞ ካፊር ወይም ደግሞ የማያምኑ ተደርገው ተፈጥረዋል ወይም ደግሞ የሚያምኑ ተደርገው ነው የሚፈጠሩት። ማስረጃ ሱነን አቢ ዳውድ 4706 ላይ ምን ይላል? I hear the messenger of Allah explaining the verse as for the Jews his parents were peoples of faith
he was created in ፊራ the day when he was created ይላል። አንድ አልኸድር የሚባል ነብይ ያላቸው በሙስሊሞች እና የሆነ ህፃን ልጅ ገና በህፃንነቱ ገድሎታል እና ለምንድን ነው የገደለው ተብሎ መሐመድ ሲጠየቅ አላህ ገና በእናቱ ማህፀን ሳለ ካፊር ከሃዲ አድርጎ ፈጥሮት ነበረ ለዛ ነው የገደለው ብሎ ያብራራል ማለት ኦኬ ከሃዲ አድርጎ ስለፈጠረው ለዛ ነው የተገደለው ይላል። ስለዚህ ህፃናት እንኳን ቢሞቱ የቲግቡ ተብሎ በእስልምና ቢጠየቅ አይታወቅም። መሐመድ ራሱ ይህን ተጠይቀው አይታወቅም። አላህ በማህፀን ሳለ ለገነት ይሁን ለሲኦል ይሁን ለምን እንደፈጠረው ስለማናቅ ወደዚህ ነው የሚገባው ብለን አንናገርም ብሎ ተናግረዋል ማለት። ስለዚህ ነገረ ድህነት የለም ሲባል እንደው እስልምና በሰብክ ባሰብክ ምንም ለውጥ የለው። ኦኬ ወደ ክርስትና ሐሳብ ልምጣ። ብዙ ነገሮች ስላልተመለሱ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ በምልአት ኢንታየርሊ አምላክነቱ ተገልጿል። ከዮሐንስ 1:1 ጀምሮ ማለት ነው። ቅድመ ህላዌው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃል ራሱ እግዚአብሔር ነበረ ይልና ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ ማለት ጸጋና ተመልቶ በእኛም አደረ ይላል። ያ እግዚአብሔር የሆነው ሰዎችን ለማዳን ስጋ ሆኖ በእኛ አደረ ይልና አንድ ልጅ በአባቱ ዘንድ ያለውን ክብሩን እሱን አየን ይላል። በጣም የሚደንቅ ነው። በአባቱ ዘንድ የነበረው ክብሩ ያየነው ቃል ስጋ ሲሆን ነው ይለናል። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ሐዋርያ ቅዱስ ጳውሎስ ምን ይላል? እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና ለመላእክት የታየ ኦኬ በስጋ የተገለጠ ይላል። መላእክት እንኳን ያዩት ያንን ድንቅ አምላክ ምን ካለ በኋላ ነው? በስጋ ከተገለጠ በኋላ። ለዛ ነው ፈጣሪ ራሱን ካልገለጠ በስተቀር ፍጥረት ተመራምረው ሊደርስበት አይቻልም። መላእክት እንኳን አልደረሱበትም። ስለዚህ በስጋ ሲገለጥ ታየ። ቅዱስ ዮሐንስ በረከቱ ይደርብንና ይህንን ቃል ሲገለጥ ምን ብሎ ተናገረ? ያ ከጥንት የነበረው ሕይወት የሚሰጠው አምላክ ሲገለጥ አየነው ዳሰስነው ብሎ ተናገረ። የት? አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራላችኋል። ክርስትና መሰረቱ ባይዘወይ በእውነት ላይ የተመሰረተ ነው። ሐዋርያቶቹ አይተው ያረጋገጡትን አምላክ ነው የሰበኩት። ለዛ አምላክም ሕይወታቸው እስከ ማሳለፍ ድረስ ሰጠውታል። ለዛ ነው እኛ የምንሰብከው አለ ያየነውን በጆሮአችን የሰማነውን የዳሰስነውን አምላክ ነው አለ ማ ቅዱስ ዮሐንስ። ይቀጥላል። ሕይወት ተገለጠ አይተንማል እንመሰክርማለን አለ። ያየነውን ሕይወት ነው ምን መሰክረዋል። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። በቃ የዘላለም ሕይወት የነበረው ከአብ ዘንድ የነበረውን እሱ ጌታ ተገልጧል። ስለዚህ ስላየነው እንሰብካችኋለን እንመሰክራለናል። ስለዚህ ሕይወት ሐዋርያቶቹ ሁሉም ሕይወታቸውን አሳልፈው ሰጥተዋል። ይህንን ያዩትን እውነት በአደባባይ ሲመሰክሩ ሁሉም በሰማዕትነት አልፈዋል። ኦኬ እንደውም አንዳንድ ክርስቲያኖች ኤቲስቶች ላይ ክርስቲያኖች የሚያነሱት አርጊመንት ይሉና ክርስቶስ ሳይነሳ እንደተነሳ አስመስለው ራሳቸውን አሳልፈው ሰጡ የሚባል አርጊመንት ምን ያክል ሞኝነት ነው ይላል። ኦኬ ላላዩት እውነት ሐዋርያቶቹ አሳልፈው ራሳቸውን አልሰጡም። ራሳቸውን አሳልፈው የሰጡት ላዩት፣ ለዳሰሱት፣ ለቀመሱት እውነት ነው። ስለዚህ እኛ ክርስቲያኖች የትንሣኤያችን በኩር የሆነው ጌታ አይተን ሰምተን ዳሰን እንጂ በማይጨበጥ ተስፋ ኦኬ ልክ እንደ እስልምናው ማለት ነው። በገነት ስትሄድ ጡቷ ጉቸማ የሆነ ጉች ያለ ጡት ያላቸው ሴቶች ይጠብቁናል ብለን በክርስትና ትምህርት አንቀበልም። እንደዚህ አይነት ትምህርት የለንም። ታዲያ ምንድነው ተስፋ የምናደርገው? ስለኛ ዋጋ የከፈለውን ጌታ ከእርሱ ጋር በአንድነት በህብረት ለዘላለም እንኖራለን። ተስፋችን ባይዘው ዘላለማዊ የሆነ አምላክ ስለሆነ ነው ዘላለማውያን እንሆናለን ብለን ተስፋ የምናደርገው። በሌሎቹ ቤተ እምነቶች ግን ብትመለከት ቁሳቁስ ናቸው የዘላለም ተስፋ መጠጊያቸው፣ መመኪያዎቻቸው ሴቶች ናቸው፣ መብል ነው፣ መጠጥ ነው። እነዚህ ሁሉ ፍጡራን ናቸው። ፍጡር መመኪያ ከሆነ ዘላለማዊ ልትሆን አችልም። ምክንያቱም ፍጡር ራሱ ዘላለማዊ ስላልሆነ ማለት ዘላለማዊ የሆነው ጌታ እሱ ነው መመኪያችን፣ እሱ ነው መጠጊያችን፣ እሱ ነው ተስፋችን ማለት ተስፋ የምናደርገው ጌታ እሱ ነው። የመጨረሻ ሮሜ መልእክት ምዕራፍ 9 ከቁጥር 5 ያለውን ተናግሬ ይጨርሳለሁ። ከዛ ሰዓት ካለኝ ሮሜ መልእክት ምዕራፍ 9 ከቁጥር 5 ላይ ክርስቶስ ኢየሱስ ምን ይላል? ሐዋርያ ክርስቶስ አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን። ያ ሐዋርያ ቅዱስ ጳውሎስ ነገረው። ቲቶ ምዕራፍ 2 ከቁጥር 14 ያለውን ተናግሬ ልጨርስ። ምዕራፍ 2 ወደ መጨረሻ አካባቢ እንዲህ ይላል፣
ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ተገልጧል አለ። ሰዎችን ሁሉ ሊያድን የሚያድነው የእግዚአብሔር ጸጋ ተገልጧልና፣ ስለዚህ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። እግዚአብሔር ይመስገን። ምን አለ? ይህ ጸጋ ኃጢአተኝነት፣ ዓለማዊ ምኞት፣ ስጋዊ ፍላጎት ሁሉ የሚያስክድና የተባረከው ተስፋችን ጌታችን አምላካችን ሕያው የሆነው አምላክ እርሱን ክብሩን የሚገልጥበትን ያን ቀን እየተጠባበቅን አለ ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያ ጌታ ያስተምረናል። ወስብሐት ለእግዚአብሔር። አመሰግናለሁ። እግዚአብሔር ይስጥልኝ። ቴዲ አንተንም እናመሰግናለን፣ ሰዓት ሰጥተህ ስላወያየህን ማለት ነው። እግዚአብሔር ይስጥልኝ። ቴንክ ዩ። ዋው በጣም የሚገርም ነው። 100,000 ሰዎች አይቷችኋል። እነማን ምን አይነት ውሳኔ እንደሚወስኑ አላውቅም። በጣም ከፖለቲካው የተረፈኝን ትንሽ ጊዜ ከሰው ጋር በእንግድነት ዩቲዩብ ላይ ከዶክተር ዳኛቸው አሰፋ ጋር ነበርኩኝ። እግረ መንገዴን እዚህ ቲክቶክ ላይ ገብቼ ነው አንዳንድ ነገሮችን እናወራ ብዬ ነው። ይህ 3ኛ ወይ 4ኛ ቀናችን ይሆናል ብዬ ተስፋ አድርገ 4ኛ ቀናችን መሰለኝ ነው፣ 3ኛ ቀናችን ነው። እንቀጥላለን። ከዛ ዝማሬ፣ ከዛ አለባበስ እንዴት ነው፣ ከዛ ጸሎት እንዴት ነው፣ ብዙ የምነካቸው ነገሮች አሉ። ገና ብዙ ጊዜ ያለን፣ ይሄ መጨረሻ አይደለም። ጸባይና ትዕግስት እስካለን ድረስ እንደዚሁ እንቀጥላለን። ሌሎችም ወንድሞች ካሉ እየመጡ እንደዚህ ያስተምሩናል። መጨረሻ ላይ ግን እንወስናለን የትኛውን ሃይማኖት መቀላቀል እንዳለብን። ዝም ብለን ለከንቱ አይደለም እዚህ ወንድሞቻችንን የምንሰበስበው። እኔ ብቻ አይደለሁም፣ ለተለያየ ሚዲያ የምታስተላልፉ ሁሉ ዛሬ ይህን እየሰማችሁ ወዴት እንደምትሄዱ እናንተ ናቸው የምታውቁት። እነማን ወዴት እንደሚሄዱ አላውቅም። እናንተን ግን ላመስግንና ለሌላ ጊዜ ፕሮግራም ይዤ እድል አይሰጠኝም። ይሄ የመጨረሻ ነው ብዬ አሳወኩኝ። መጀመሪያ አልሰማኝም። የመጨረሻ ዙር ነው። ይሄ የመጨረሻ አንድ የኔም ባህሪ ልንገራችሁ። እኔ የማናችሁም ስብስብ አባል አይደለሁም። የማናችሁም የተለየ እንትን የለኝም። ነገ ከነገ ወዲያ የምትሰሙት ነው። አካሄድ ችግር ካለ ንገሩኝ እንጂ ኮንፍሮንት አታርጉኝ። ምናልባት እኔ አንተን ለመጉዳት ወይ እሱን ለመጥቀም ምናምን ሌሎች ውጋዎች እንደዚህ አይነት ነገሮች ካሉ አላውቅም። እኔ ግን አንዴ ይቅርታ አድርግልኝ። እንደዛ እያልኩኝ አይደለም። እኔ ቤቱ ያንተ ነው። ያው ጥሩ አካሄድ ብለህ ያሰብከውን አካሄድ ያው አንተ ለምትመርጠው የምትወሰነው። ኦኬ። ግን ምንድን ነው ያልኩ ያለሁት? ቅድም የውሃድ ጥያቄዎችን አንስቻለሁ አልተመለሰልኝም ብለዋል። ኦኬ። እኔ ባለኝ ደቂቃ መልሻለሁኝ። ሁሉንም ጥያቄ መመለስ አልችልም። ኦኬ። ጥያቄዎችን ግን መመለስ እንችላለን። አሁን ቴክስት ባለኝ ቢሰጠኝ ደቂቃ ከተሰጠኝ መመለስ እችላለሁ። ቅድም ግን ያልመለስኩበት ደቂቃዬም አልቋል። ከዚህ አንጻር ነው እንጂ መልሳጠን አይደለም። ያነሳቸው ጥያቄዎች አሉ ያልተመለሱ፣ ደግሟቸዋል። አሁን ላይ መመለስ እችላለሁ። እኔ ጋር ስትመጡ ሄዳችሁ ለሰው እንኳን ብትናገሩ ማይቀበሏችሁ አፍም አይኖራችሁ አንድ ነገር አለ። ተናግረህ እስክትጨርስ አደምጥሃለሁ፣ እኩል ደቂቃ ሰጥሃለሁ። ደቂቃህን አብቃቅተህ የመጠቀም የአንተ እድል ነው። 9 ደቂቃ ለአንተም ለኤፍሬምም ለዮሐድም ሰጥቻችኋለሁ። አንደኛው ተናግረው አንደኛው እስኪጨርስ ድረስ ኢንተራፕት አላደረግኳችሁም። አድምጠናል አይደል? ሁላችንም በጋራ ተሰብስበን እያንዳንዱን አካሄድ ከሀ እስከ ፐ ነግሬያችኋለሁ። አንተ ጀምረሃል ነው፣ አንተ ጀምር። ከዛ ልደት ገባ። ከዛ ልደት ዮሐድን ጠራ። የኤፍሬም ባለ ጊዜው ገባ። 2 ኦርቶዶክሶች ስላሉ ይበዛሉ አልክ። ልደት ተናግሮ ወጣ። ከዛ በኋላ እንደ አንድ ጀመርን። ከአንተ ተጀመረ፣ ኤፍሬም ቀጠለ፣ ዮሐድ ጀመረ። ከአንተ ተጀመረ፣ ኤፍሬም ቀጠለ፣ ዮሐድ ላይ በቃ ሳትሴት ሌላ ምን አለ? ችግር የለውም። ኔክስት የምንቀጥል ከሆነ ያው ጥያቄዎችን መመለስ እንችላለን። እኛ ችግር የለብንም። ጊዜ ከተሰጠን እንመልሳለን። እሺ ኤፍሬም በኮስት ወይ ደግሞ እንደዚህ ወይ ቴዲ ቤት ቢሆን ፌስ ቱ ፌስ ማለት ነው በሆነ ቶፒክ ላይ የሆነ ርዕስ አንስተን መወያየት ትችላለህ። ያቀረብኩልህ ነው ጥያቄ። እሱን ተነጋገሩና ወስኑ። በኮስት እኔ ጋር ሳይሆን እናንተ እርስ በርስ ተገናኙና የውይይት ጥሪ እያቀረብክልኝ ነው። እሱ መወያየት ትችላለህ መሰረታዊ በሆነ አስተምሮ ላይ። ኦስማን አሁን ዛሬ እንዳየው ከሆነ ከኔ ጋር ለመወያየት አቅም ያለህ አልመሰለኝም። ስለዚህ ጥያቄ ካለ ናና ቤት ጠይቀኝ እመልስልሃለሁ። ጥያቄ ካለ ማንኛውም ጥያቄ አቅርብ። ግን ለዲቤት ግን
ብቁ ነህ ብዬ አላስብም። ማምሶሪ በቃ ችግር የለም። ስለዚህ ባጭሩ ያው አይ ቅድም አወራህ ስለዚህ ና ተመለስ እንወያይ ስትል ነበር። ለዛ ነው ቅድም ና ተመለስ ያነሳው ፖይንት አለና እንነጋገር አይነት ነገር ስትል ስለሰማ ነበር። ኦኬ ተመለስና ስማ ነው። ለማንኛውም አንዴ ስላልነበረብህ ኤፍሬም ተመለስና ስማ ነው ያልኩህ። ኦኬ እኔ የኔን ፓርት ላጠቃልል። እኔ መጀመሪያም ስጀምር እንደነገርኳችሁ ብዙዎቻችን ችግራችን የመስማት ችግር ነው። መናገር እንወዳለን፣ አናደምጥም። ችግሩ እኔ ከአንደበቴ የሚወጣውን ስሙ። እኔን ትሰብኩኛላችሁ ፍሌክሰብል ነው እንትን ይዤ ነው የመጣሁት። የማንም እንትን የለኝም። እስልምና ካሳመነኝ እኔና እኔን መሰሎቻችን እንቀበላለን ያልነው ገና ከአንድ ስንጀምር። ኦርቶዶክሶች ካሳመኑን ወደ ኦርቶዶክስ እንሄዳለን። ፕሮቴስታንቶች ካሳመኑንና ከገባን ለምንጠይቀው ጥያቄ ምላሽ ከሰጡን እርስ በርሳችሁ ከምታደርጉት መጠያየቅ ይሄ ነገር እንዴት ነው ምናምን ብለን እንዳንጠራጠር ካደረገን እንመጣለን ያልኩት አይደለም። ከኔ ጋር አብራችሁ የነበራችሁ በዚህ አውድ ነው የተንቀሳቀስን ያለ ነው። ነገም ይቀጥላል። ይሄ መጨረሻ አይደለም። ነገም ከነገ ወዲያ እንገናኛለን። ለአሁኑ ግን ላሰናብታችሁ። እግዚአብሔር ያክብርልኝ፣ አላህ ያክብርልኝ፣ ክፉ አይንካችሁ፣ ጤና ይስጥልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ